ይታያል ብዬ አስባለሁ። እሺ የጴንጤቆስጣል የሳክራመንቱን ከዚህ መጽሐፍ እንጀምር ብዬ አስቤ ነው። ይሄ የጴንጤቆስጣል እንትን ላይ ጆሹዋ የአንድ ጊዜ ሲስተማቲክ በሆነ ከመጀመርም በፊት ሪከርድ አክሰስ ያላቸው ሪከርድ ማድረግ የምትችሉ ሰዎች ሁሉ ወንጌል አማኞች ሪከርድ አድርጉ። እሺ ኦኬ ብዙም እንትን የለውም። በቃ እዚሁ ቲክቶክ ላይ ያው እንግዲህ እግዚአብሔርን ቃል ለማገልገል ሞክር ልጅ ነኝ። ከዛ ውጭ ብዙ ነገር ያለው አይመስልም። ግን ያው እንደ ትራዲሽን እኔ ሉትራዊ ነኝ። ድንገት እሱ በኋላ ላይ እንትን እንዳይባል። እሺ ፔንቴኮስታል የጌታ እራት ላይ እርሊ በሆነ መንገድ ሲስተማቲክ የሆነ እኔ ፐርሰናሊ ያገኘሁት ይህንኛው ነው እና ከዚህ ውጭ አንድ አለ፣ በኋላ ላይ እናወራበታለን። ይሄ ማለት ነው ባይብል ዶክትሪን ኦፍ ፔንቴኮስታል ፐርስፔክቲቭ የሚል ወደ 1982 ነው አካባቢ ነው እንትን ያለው፣ ግን ኤዲፋይ እየተደረገ የመጣ መጽሐፍ ስለሆነ ብዙም እንትን አይደለም። ግን እርሊ የሆነው በቃ እስከማውቀው ድረስ ነው ፋውንዴሽን ኦፍ ፔንቴኮስታል ቲዮሎጂ የሚል በእነዚህ በሁለቱ ሰዎች የተጻፈ ጽሁፍ ነው እና በዛውም የፔንቴኮስታል ትራዲሽንን ማወቅ ለምትፈልጉ በጣም ጠቃሚ የሆነ እንትን ነው። በቃ ሙሉን ሲስተማቲክ በሆነ መንገድ በደንብ የሚያወራ መጽሐፍ ነው እና ያው እንደምታዩት ሁሉ ነገር ስላለው ይህን ብትጠቀሙበት እላለሁ። ስለዚህ የጌታ እራት ላይ የሚያወሩበት ላይ ሄጄ በጣም ይቅርታ እዛ ላይ ያለው ፔጅ እና እንትኑ ላይ ያለው አንድ ስላሉ ነው። ስለዚህ ይታያል ብዬ አስባለሁ። ስለዚህ የጌታ እራት ላይ የሚያወሩበት ክፍል ይሄ ነው። ሙሉን አላነበውም። መጽሐፉ ሪፈር ስላደረኳችሁ ማንበብ ትችላላችሁ። ሄዳችሁ የሚያወሩትን ሀሳብ ብቻ እዚህ ጋር ላሳይ። ስለዚህ እዚህኛው ላይ አንደኛ ቆሮንቶስ ምዕራፍ 10 እና ምዕራፍ 11ን ጠቅሰው እንደ ፔንቴኮስታል የምናምነው ምንድን ነው ብሎ የሚዘረዝሩት ነገር አለ ማለት ነው። ስለዚህ ከእሱን ጀምር። አንደኛው የሚዘረዝሩት ምን ብለው ነው? It is an act of obedience to the Lord's command. Whatever the blessing derived from the observance of the ordinance, it gets out of obedience to the head of the church ይላል ማለት ነው። ስለዚህ አንደኛ የፔንቴኮስታል ላይ የሚያወሩት ምንድን ነው? የጌታ እራት አስተምሮ የሚተገበረው ትእዛዝ ስለሆነ ነው። ስለዚህ በረከቶቹ የምንቀበለው ጸጋ እሱ እንዳለው ነው። አንደኛው ትእዛዝ ስለሆነ ነው የምናደርገው ነው። ስለዚህ አንደኛው ነው። ሁለተኛው ምንድነው? it is a memorial of the atoning death and the shed of blood of Jesus ይላል ማለት ነው። ስለዚህ ሁለተኛው ደግሞ ሚሞሪያል መሆኑን ነው ማለት ነው። ስለዚህ ፔንቴኮስታል ሙሉ ለሙሉ የሳክራመንታል ቲዮሎጂ ወይም የጌታ እራት ሚሞሪያል አይደለም አይደለም፣ ሚሞሪ መሆኑን ያምናል። ሚሞሪ ብቻ አይደለም ነው እንጂ ማለት ነው። ስለዚህ ማስታወሻ ኮግኒቲቭ ፕሮሰስ አለ ማለት ነው እንጂ ዝም ብሎ አይደለም። እንደ ቤተ ክርስቲያን የምናውጅበት ነው። ስለዚህ ሶስተኛ ነው። አራተኛው ምንድነው? it is a statement of anticipation of return of Christ to finalize his redemption work። ስለዚህ የጌታችን የኢየሱስ ክርስቶስን ደግሞ መመለስን የምንጠብቅበት ነው። ስለዚህ አራተኛው ደግሞ ይሄ ነው፣ ወይም ደግሞ የሚታይበት ነው የጌታ እራት ማለት ነው። አምስተኛው ነው ያሉት ምንድነው? it is an experience of communion with the Lord in which። ስለዚህ እዚህ ጋር ያለውን ቃል በደንብ እንድታስተውሉት ነው። It is an experience of communion with the Lord in which the participant receive by faith the strength and blessing of fellowship with the Savior። ስለዚህ ምንድነው የሚሉት? ከጌታችን ከኢየሱስ ክርስቶስ ጥንካሬን የምናገኝበት ከክርስቶስም ጋር ህብረት የምናደርግበት ነው። ስለዚህ አምስተኛ ብለው የሚናገሩት ነው ማለት ነው። ሌላኛው የሚሉት ምንድነው? It is a communion of believers at the Lord's table and statement of oneness። ስለዚህ አንድ ህብረት መሆንን አንድ አካል መሆናችንን የምንገልጽበት ነው ብሎ ይናገራል ማለት ነው። ስለዚህ እዚህ ጋር በተለይ 6ኛው ቁጥር ኢ ላይ የሚለው ምንድነው? it is an experience of communion with the Lord in which the participant receive by faith the strength and blessing of fellowship with the Savior። ስለዚህ ይህንን ጥሩ ነው ማለት ነው። ስለዚህ ፌሎሺፕ የምናደርግበት ነው፣ ከክርስቶስም ጋር ህብረት የሚደረግበት ነው የሚሉት ማለት ነው። ከዛ እዚህ ጋር የሚያወራው በጣም ጥሩ ሀሳብ ነው ብዬ ማስበው
በተለምዶ 4 ቪዎቹን ያነሳል ማለት ነው፣ የጌታ እራት ላይ ያሉትን ማለት ነው። ከዛ ወደ የትኛው ሊን እንደሚያደርግ አሁን ቆይ ታዩታላችሁ፣ ከ4ቱ ቪው ማለት ነው። ስለዚህ የመጀመሪያውን እንደዚህ ይላል፣ ሪጋርዲንግ ዘ ኔቸር ኦፍ ዘ ኤሌመንት ኦፍ ዘ ሎርድ ሰፐር ዜር አር 4 ቪውስ ይላል። ከዛ ትራንስብስታንሺዬሽንን የሮማን ካቶሊኩን ይጠቅሳል ማለት ነው። ከዛ እንደዚህ ይላል፣ ይታያል ነገር ግን ችግር የለም ዮሹዋ አንተ አንብበው ዝም ብለህ ችግር የለውም። ክሊር ካልሆነ መከራ እንደምን ብዬ እሺ። ስለዚህ የመጀመሪያው ምንድነው ትራንስብስታንሺዬሽንን ያነሳል ማለት ነው። ትራንስብስታንሺዬሽን አንስቶ ምንድነው ዘ ቪው ኦፍ ዘ ሮማን ካቶሊክ ቸርች አኮርዲንግ ቱ ዚስ ቪው ዘ ኤሌመንት ወን ብለስድ ባይ ዘ ፕሪስት አር ቼንጅድ ኢንቱ ዘ አክቹዋል ፊዚካል ቦዲ ኤንድ ብሎድ ኦፍ ጂሰስ ክራይስት። ስለዚህ በካህኑ ልክ ሲባረክ ወይ እንደዚህ የጌታችን ኢየሱስ ክርስቶስ ስጋ ደምም ይሆናል ነው የሚለው። ከዛ ቀጥሎ እንደዚህ ይላል ዚስ ቪው ኢዝ ኮንትራዲክት ባይ ኤክስፒሪየንስ። ስለዚህ ከምናገኘው ልምምድ ተቃራኒ ነው የሚለው። ስለዚህ ትራንስብስታንሺዬሽን ላይ የሚሰጡት መልስ ነው ማለት ነው። For it has never been shown by any test that the elements are anything but bread and the fruit of the vine። ስለዚህ ወይኑ ወይም ዳቦ ከመሆኑ ወይኑ ከመሆኑ ውጪ ወይም ጽዋው ከመሆኑ ውጪ ለየት ያለ ነገር ታይቶበት አይታወቅም። ስለዚህ ከኤክስፒሪየንስም ራሱ ኮንትራዲክት የሚያደርግ አስተምሮ ነው አንደኛ። ከዛ ምን ይላል it is also contradict by the logic by ሌላኛው ደግሞ በሎጂክም ራሱ ኮንትራዲክት የሚያደርግ ነው። for Jesus was still in his physical body when he instituted the ordinance and could say of the bread። ስለዚህ ዋናው የጌታችን ኢየሱስ ክርስቶስ ኢንስቲትዩሽንን ባደረገ ጊዜ እሱም በስጋ እዛው ነበረ። ስለዚህ እዛው ሆኖ ዳቦም ወይኑ እዛው የክርስቶስ ስጋ ደምም ሊሆን አይችልም ነው። ስለዚህ አሁን አርጊመንቱ እንትን ነው ምናምን አይነት ሳይሆን ብቻ እንደ ጴንጤቆስጣል የሚሰጡትን መልስ እንድታዩ ነው። ከዛ በተለምዶ ኮንሲስታንሲዬሽን ተብሎ የሚጠራው የሉትራን ቪው ላይ ይመጣሉ ማለት ነው። ስለዚህ ያው በተለምዶ ነው የሚጠራው እንጂ እነሱም አያምኑትም። ስለዚህ ከዛ እንደዚህ ይላል ሄልድ ባይ ማርቲን ሉተር አኮርዲንግ ቱ ዚስ ቪው ዘ ኤሌመንት አር አንቼንጅድ። ስለዚህ ያው ዳቦም ወይኑም እንዳለ ነው። but the actual body and blood of Jesus are present with the element። ስለዚህ ባይቀየርም ልዋጤ ባይኖርም የኢየሱስ ክርስቶስ ስጋም ደሙም ተገኝቷል በዛው ነው የሚያምኑት ነው። these few are nowhere upheld by scripture። ስለዚህ መጽሐፍ ቅዱስ አያስተምረውም ነው የሚሉት ማለት ነው። ከዛ ምን ይላል further they encourage superstition and or overemphasize the physical over the spiritual። ስለዚህ ፊዚካል ፕሬዘንስ መሆኑን ከስፒሪቹዋሉ የበለጠ ኦቨር ኤምፊሳይዝ ያደርጋሉ። ስለዚህ የሮማን ካቶሊክንም ጠቅሰው ትክክል አይደለም ይላሉ። ከዛ ቀጥሎ ደግሞ የሉትራንም ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ከዛ የማንን ይጠቅሳሉ? የዙዊንግሊን ማለት ነው፣ የሜሞሪያሊስት ተብሎ በተለምዶ የሚታመነው ማለት ነው። ከዛ ምን ይላሉ? the observance of the supper is merely a memorial act that meditate no blessing። ስለዚህ ምንም በረከት ማያስገኝ ዝም ብሎ ማስታወሻ ብቻ የሆነ ነገር ይልና ከዛ በኋላ this is the other extreme to the Catholic and Lutheran view። ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው እንደውም ነው የሚሉት ማለት ነው፣ የሜሞሪያሊስት ቪው ማለት ነው። ከዛ ቀጥሎ የማንን ያነሳሉ? የስፒሪቹዋል ፕሬዘንስ ማለት ነው፣ የጆን ካልቪን ቪው። ከዛ እንደዚህ ይላሉ the element were received by faith። ስለዚህ ኤሌመንቱ በእምነት በምንቀበልበት ጊዜ meditate to the believer the spiritual benefit of Christ's death held by Calvin and majority of reformers ይላል ማለት ነው። ስለዚህ በካልቪንና በአብዛኛው የሚታመን ነው። በዚህ በእምነት በምንወስድበት ጊዜ የመንፈስ ቅዱስ በረከቶችንም የጌታ ኢየሱስ ክርስቶስ ሞትንም ነው ማለት ነው። ከዛ the elements in themselves are only token። ስለዚህ ኤሌመንቱ እንደዚሁ የሚወሰድ ነው token but when received by faith። ስለዚህ ኤሌመንቱ እንደዚሁ በእምነት ብቻ የሚወሰድ ነው። ግን በእምነት ልክ ሲወሰድ real communion with the Lord experienced እውነተኛ የሆነ ህብረት ከጌታ ኢየሱስ ክርስቶስ ጋር ይኖራል። and the benefit of the communion may be meditated። ስለዚህ የክርስቶስ በረከት እናገኛለን፣ ከክርስቶስም ጋር ህብረት እናደርጋለን እና this seems to be the more scriptural view ይላል ማለት ነው። ስለዚህ በተለምዶ የፔንቴኮስታል ቪው ከአራቱ በተለምዶ ከሉትራውያንም ከሮማን ካቶሊክም ከዝዊንግሊም የፔንቴኮስታል አብዛኛው በየትኛው ነው ሊን የሚደረገው የሚባለው ወደ ስፒሪቹዋል ፕሬዘንስ ነው፣ ወደ ሪፎርምድ የክላሲካል የሆኑ ፔንቴኮስታሎችም ማለት ነው
አሁን እዚህ ዩቲዩብ ላይ ስለተናገርኩት ሀሳብ እንዳለግም ብዬ ያልተውኳቸዋሉ እንጂ እዛ ላይም በጣም ስኮላሮችም ክላሲካል ጴንጤቆስጣሎችም በቃ ኢንፈሳስ የሚያደርጉት ስፒሪቹዋል ፕሬዘንስ ነው። በመንፈስ ቅዱስ አማካኝነት ጌታ ኢየሱስ ክርስቶስ ይገኛል የሚል አስተምሮ ነው ማለት ነው። እሺ፣ ስለዚህ ቀጣይ ሌላ ሶርስ ላሳያችሁ። ይሄኛው ይታያል። እሺ፣ ጆን ካልቪን የዩካሪስት ቲዮሎጂ የጴንጤቆስጣል አናሊሲስ የሚል ነው። ባይ ጊዮርፊ በትለር የሚባል ሰውዬ ማለት ነው። ፔጁ ላይ ላውጣና ላሳያችሁ። የዚህ ነው። እሺ፣ ስለዚህ ካሜራው እየባሰበት መጣ። እንግዲህ ይቅርታ፣ እንግዲህ ምንም ማድረግ አልቻልኩም። እሺ፣ ጆን ካልቪን የዩካሪስት ቲዮሎጂ የጴንጤቆስጣል አናሊሲስ የሚል ነው ማለት ነው። ስለዚህ ጆን ካልቪን የዩካሪስት ቲዮሎጂ የጴንጤቆስጣል አናሊሲስ የሚል በግሪጎሪ ጆርጅ ማነው ጊዮርፊሪ፣ እንደዚህ ስሙ ፕሮናንስ ማድረግ ይከብዳል፣ እንደዚህ ሰውዬ ነው። ስለዚህ ሙሉ አርቲክሉን አሁን ይታያል እያስባለሁ። እሺ፣ ስለዚህ ጆን ካልቪን የዩካሪስት ቲዮሎጂ ምናልባት እንትን ካልክ ማለት ነው እሱ ነገር ለሰዎችም እየታየ ስላልሆነ ዩከን ተርኒት ኦፍ እንትኑ ካሜራውን እና በደንብ ፕሬዘንት ማድረግ ትችላለህ። እሱ ኢፊሽንት ወይ ነው ከፈለክ ማለት ነው። ያ እሱ አሪፍ ነው። እንትን በደንብ ፕሬዘንት ብታደርገው አሪፍ ነው። ያ አንዴ እሱ ካሳየህ በኋላ መጽሐፉ ርዕሱ ስለተነገረን ዳትማች እንትኑ ሊያስጨንቅ አይገባም። በቃ እያየነው ነው። አንተ ከታየ ቀጥል። እንደዚህ እንዳለ ኔትወርኩም ስለማስቸግር የነገረን ስለሆነ ችግር የለውም። ስለዚህ መጽሐፉና ርዕሱ ፔጁ ከተነገረን በቂ ነው። ስለዚህ ሌላኛው ሶርሱ ጆን ካልቪን ዩካሪስት ቲዮሎጂ የጴንጤቆስጣል አናሊሲስ የሚል ነው። እዚያ አርቲክል ላይም ብዙ ሙሉ ለሙሉ የሚያወራው በቃ የጴንጤቆስጣል ቲዮሎጂ ከሪፎርምድ ጋር እንዴት ከሪፎርምድ ጋር እንዴት የሚያያዝ እንደሆነ ነው ሳይት የሚያደርገውና ነበረው የጌታ እራትን ነው ማለት ነው። ለምንኖረው የቅድስና ሕይወት ያስፈልጋል ብለው የሚያስቡት ዋነኝነት እሱን ነበረ። ከዛ በኋላ አንድ ስኮላር ይጠቅሳል፣ ሌሪ ስኪዊች የሚባል 2009 ላይ ካልቪን ስፒሪት ኮሚኒየን ኤንድ ሰፐር የሚል መጽሐፉ ላይ የተናገረውን ያ ሰውዬ ሲናገር ደግሞ እንደዚህ ይላል፣ ካልቪን could not be considered ፔንቴኮስታል። ስለዚህ ያው ካልቪን ፔንቴኮስታል አይደለም፣ ይህ ግልጽ ነው። but this experiential doctrine of the supper should be seen as a resource for further encounter with the Spirit. Pentecostal Church have excelled in highly the work of Spirit in experiential encounter with Christ in the worship service, especially during the singing or praise practice of the spiritual gift. ስለዚህ የካልቪኒስት መንፈስ ቅዱስ መገኘት የሚለው አስተምሮ ለፔንቴኮስታል ግብአት ነው የሚሆነው ነው። ለመንፈስ ቅዱስ መገኘት ላይ ትኩረት የሚያደርግም ዲኖሚኔሽን ስለሆነ ማለት ነው። ስለዚህ ዝማሬያቸው ላይ፣ ጸሎታቸው ላይ፣ ብዙ ነገር ላይ የመንፈስ ቅዱስን መገኘት በጣም ኢንፈሳይዝ የሚያደርግ ዲኖሚኔሽን እንደመሆኑ የጆን ካልቪን ስፒሪቹዋል ፕሬዘንስ አስተምህሮ ለነሱ እንደውም ፊት የሚያደርግ ነው ብሎ ይናገራል ማለት ነው። ይሄ ስኮላር ደግሞ ሌላ የሚያነሳው ሀሳብ ካለ እሱን ቆይቶ ሙሉ አርቲክሉን ስታነቡት የምታገኙት ስለሆነ እንዳላረዝም ቅድም ያሳየኋቸው አርቲክል የጻፉ ሰውዬ ኮንክሉሽን ላይ በጣም ያነሳው ጥሩ ሀሳብ አለ እና እሱን ያልበለላችሁ when one read those proportion of the institution in which Calvin considered the work of the Spirit in the supper and the nourishment believers receive as they remember the sacrifice made on the behalf of the at the Calvary, one almost imagine him, the modern Pentecostal, speaking on
ሂዝ ኦን ዳይናሚካል ስፒሪቹዋል ላይፍ። ስለዚህ ካልቪን ሲናገር የመንፈስ ቅዱስ መገኘትን የጌታ እራት ላይ አንድ የሚሰማ ሰው የሚያስበው አንድ ፔንቴኮስታል እያወራ ነው የሚመስለው። አንድ ፔንቴኮስታል የጌታ እራት ላይ ያለውን መገኘት ወይም ኤክስፒሪየንስ የሚያደርገውን ነገር የሚያወራ ነው የሚመስለው ይላል። አንዱ እሱ የጌታ እራት ላይ ኤምፋሳይዝ የሚያደርገውን ስፒሪቹዋል ፕሬዘንስ ሲያወራ ማለት ነው። ሁለተኛ when the eschatological implication of this doctrine of the Eucharist has brought to light, there is no question many Pentecostals could offer a heart amen to this statement. ስለዚህ አንደኛ መንፈስ ቅዱስ መገኘት የጆን ካልቪን የመንፈስ ቅዱስ መገኘት አስተምህሮ ለፔንቴኮስታል በጣም የሚመሳሰል ነው። ጆን ካልቪን ሲያወራ ራሱ የሚሰማ ሰው ፔንቴኮስታል እያወራ ነው የሚመስለው ነው ያለው። ሁለተኛ ደግሞ ምንድነው ኤስካቶሎጂካል አይነቱ የነገረ ፍጻሜ አይነት አሉ የጆን ካልቪን ፊዚካሊ እዚህ ይመጣል ብሎ ስለማያምኑ የጌታ እራት አስተምህሮ ላይ ያው ከካልቪን ጋር የሚለያዩትን በዚህ ስለሆነ ስፒሪቹዋሊ ፕሬዘንስ ነው። እናም ደግሞ እኛንን እንጂ ወደ ላይ ኤስካቶሎጂካል አይነት ምልከታ ነው ያለው ነው እንጂ ክርስቶስ ወደ እኛ ሳይሆን የሚመጣው በስፒሪቹዋሊ በመንፈስ ቅዱስ አማካኝነት እኛንን ወደ ላይ የምንሄደው ይላል እንደውም ቀጥታ ካልቪን ራሱ። ስለዚህ ይህን ንግግር ደግሞ አንድ ሰው ሲሰማ ፔንቴኮስታል አማኝ ሆነ አሜን ነው የሚለው። ይህንን ቢሰማ ነው የሚለው። ለምን ከመጀመሪያው ጀምሮ ፔንቴኮስታል ኤስካቶሎጂካል ቪው ላይ በጣም ኤንፈሳስ የሚያደርግ ነው። አሁን የትኛው ቪው ምናምን የሚለው ሌላ ርዕስ ሆኖ ሳለም ግን ኤስካቶሎጂካል ቪው በጣም ኤንፈሳስ የሚያደርግ ነው። እንደውም አንድ ስኮላር እንደውም ስሙ ማን እንደሆነ ጠፋብኝ ብቻ የሚለው ምንድነው የፔንቴኮስታል ለምሳሌ ሰከንድ ባፕቲዝም ኦፍ ዘ ሆሊ ስፒሪት ሜንሊ የፔንቴኮስታል ዋና አስተምሮ እሱ አንደኛ ከተባለ የክላሲካል ፔንቴኮስታል፣ ሁለተኛ የሚባለው ኤስካቶሎጂካል ቪው ነው። የነገረ ፍጻሜ አስተምሮን በፔንቴኮስታል ሁለተኛ ደረጃ የሚይዘው ማለት ነው። ስለዚህ ያ ደግሞ ካልቪንም ጋር ያለ ነው የጌታ እራት አስተምሮ ላይ። ስለዚህ ስፒሪቹዋል ፕሬዘንሱም አለ የኤስካቶሎጂካል ቪውም አለ ነው። ከዛ ደግሞ ይላል and when he appealed to mystery and admit to the limitation of his own intellect, Calvin is simply offering a frank admission, as many Pentecostals are quickly to do when discussing their own encounter with the living God. ስለዚህ ካልቪን ደግሞ አንዳንድ ነገሮችን ይሄ ካምሪ በላ ነው ኤክስፕሌን ማድረግ አልችልም የጌታ እራት ላይም እንደዛ የሚለው ፓርት አለና ይሄ ነገርም ከፔንቴኮስታል ጋር በቃ የሚሄድ ነው እና ፔንቴኮስታል የሆነም ሰው ዴይሊ ኤክስፒሪየንስ ከሚያደርገው ነገር ጋር የሚመሳሰል ነው ብሎ ነው የሚናገረው። ስለዚህ የዚህኛው አርቲክል ላይ ዘጋን። ሌላ የጆናታን ብላክ ማለት ነው። ጆናታን ብላክ በጣም የጌታ እራት ላይ በፔንቴኮስታል በተለይ እኔ እስካነበብኩት በጣም በሚገርም መንገድ የሚያብራራ ሰው ጆናታን ብላክ ነው። ዶክተር ጆናታን ምንድን ነው አንድ ይቅርታ ሪስትሪክሽን እንደዚህ የሚል ነገር መጥቶብኝ ካሜራ ስላልከፈትክ ነው። ፊትን ካሜራ ስላልከፈትክና ፊትን ስላላሳየ ነው። ለአክቲቪቲ ኮሜንትን ቢከፈት አሪፍ ነው። በቃ ጋይስ ኮሜንት በቃ ይከፈት። ለአክቲቪቲ ኮሜንት የሚረብሻችሁ ሰዎች ስዋይፕ አድርጉትና እንትን አድርጉት። ኮሜንት እንዳይታይ አድርጋችሁ እንትን አድርገው። ዮሹዋ እስከ ሬዲ እስከምትሆን የተወሰነ ደግሞ ላግዝ እችላለሁ። እኔም ጨለማ ውስጥ ነው ያለሁት፣ ግን አትሊስት ከአሁን በፊት ነቃሌ ጋር እንትን ያልነው ዩቲዩብ ላይ የተቀመጡ የተወሰኑ የ10 ደቂቃ እንትኖች አሉ። ሰው አንተ ዶክመንትን እስክታወጣ ድረስ አንዳንድ ሀሳቦችን አሁን ካነሳቸው በተለይ ደግሞ ሰምሃው በካልቪን ማለት የካልቪኒስት ቪው ኦፍ ዩካሪስትን ሰብስክራይብ እንዳደረጉ የፔንቴኮስታሉ የዩካሪስት ወይም የጌታ እራት አስተምህሮ በዋናነት ቤዝ የሚያደርገው ስፒሪቹዋል ፕሬዘንስ የሚለውን የካልቪንን አስተምህሮ ነው፣ ወይም ደግሞ የካልቪን ኤክስፕላኔሽን ነው። ግን ዝዊንግሊንም ብዙ ጊዜ ሚስአንደርስታንድ ስለምናደርገው ነው እንጂ ዝዊንግሊ ራሱ ስፒሪቹዋል ፕሬዘንስን አይክድም። ማለት የዝዊንግሊ ፕሮብለም ልክ እንደነ ሉተር ትራንስሰብስታንሺዬሽን እና ሳክሪፋይስ ይደረጋል ምናምን የሚለውን ይቃወማል። ፕላስ ይሄ ሊትራል ኤሌመንታል ቼንጅ ፊሎሶፊካል የሆነ በጣም ማብራሪያ የበዛበትን እና እንደውም ይሄ ትራንስሰብስታንሺዬሽን የቴዎሎጂያን ፈጠራ ነው ብሎ ቃል በቃል ይናገራል።
እንግዲህ ማለት ነው። ግን በጣም ሞዴሬት የሆነውን ክሪስቶሎጂካሊ ኮሬክት የሆነውን የካልቪንን ቪው ነው የሚይዙት። የተወሰኑ ከአሁን በፊት ካቀረብናቸው ቪዲዮዎች የተወሰነ ኦዲዮ ላሰማችሁና እነሱ ላይ ትንሽ ኮሜንት አድርጌ የሾዋ ሬዲያ ፕራክቲስ ሲያደርጉ ግን ኦልሞስት ሁሉም ተመሳሳይ ሊባል በሚችል መልኩ ኤክሰርሳይዝ ነው የሚያደርጉት ነው ፖይንቱ። የሉትራንን ከዚህ ትንሽ ነጥላችሁ ግን ከሉትራን ውጭ ያለውን ኢትዮጵያ ውስጥ ያለውን አብዛኛውን የቤተክርስቲያን የጌታ እራት አተያይ በአንድ ማዕቀፍ ውስጥ ልትረዱ ትችላላችሁ ነው ፖይንቱ፣ ሳይዘነጉ ማለት ነው። ፔንቴኮስታሎች ምንድን ነው የሚያምኑ? ፔንቴኮስታል ካሪዝማቲኮች አብዛኛው 10 ደቂቃ አለ። ቀጥል። 10 አይበዛም? ከበዛ 3 አድርገው በቃ። እና እነዚህ የፔንቴኮስታል ካሪዝማቲክ ቸርቾች ስለ ጌታ እራት ያላቸውን እይታ በምንድን ነው የምታውቁት? አንደኛ ከስቴትመንት ኦፍ ፌዛቸውን፣ ከእምነት መግለጫቸውን፣ ከአስተምህሯዊ ውጃቸውን፣ ከአስተምህሯዊ ማኑዋሎቻቸውን፣ ስርዓት ከሚያስፈጽሙባቸው ደብተሮቻቸውን፣ ስኮላሮቻቸው በጣም ትልልቅ ስኮላርስ አሉ። እንደነ ቫንክሌቭ፣ እንደነ ቬልማቲክ አርኬንን የፉለር ሰዎች፣ እንደነ አሞጽ ያንግ፣ ኢቭን ኪነር ክሬጌስ ኪነር አይነት ኢቭን። ኦኬ 3 ማስረጃን የጠቀስኩላችሁ። እንግዲህ የመጀመሪያው ቢብሊሲስት ሊባሉ እስከሚችሉ ድረስ ፍጹም መጽሐፍ ቅዱሳዊ የሆነ ቤዝ ነው ያላቸው። ከዛ ደግሞ የካልቪኒስትን ስፒሪቹዋል ፕሬዘንስ ትራዲሽን ይወስዳሉ ፔንቴኮስታል ቸርቾች። ሶስታቸውን ስናስብ በጣም ኤክሰለንት የሆኑ በተለይ ፉለር ቴዎሎጂካል ሴሚናሪ የሚገኙ እንደነ ቫንክሌቭ፣ እንደነ ክሬጌስ ስኪነር፣ የፊኒሹ የፔንቴኮስታል ጃያንት ስኮላር እነ ቬልማቲክ አርኬን እና አሞጽ ያንግ አሁን ያነሳቸው በርካታ ስኮላርስ ለምሳሌ ኒው ኢንተርናሽናል ዲክሽነሪ ኦፍ ፔንቴኮስታል ኤንድ ካሪዝማቲክ ቸርችስን የሰሩ ወጥ የሆነ ዶክትሪናቸውን ተዋርድስ ፔንቴኮስታል ቴዎሎጂን የሰሩ ስፒሪት ሄርሞኔቲክስን የጻፈ እነ ክሬግ ኪነርን የአጠቃላይ የፔንቴኮስታል ግሎባሊ ዩኒቨርሳሊ የፔንቴኮስታልን ትራዲሽን በደንብ አድርገው ኤክስፕሌን ያደረጉ ስኮላርስን ስራዎች ሪፈር እናደርጋለን ነው ኤንድ ተመልሻለሁ አይደል? በጋራ ደግሞ ግሎባሊ ያለው ለምሳሌ ናሽቪል ቴነሲ ያለው ቸርች ኦፍ ጋድ በጣም የሚታወቅ የፔንቴኮስታል ትራዲሽንን የሚያስጠብቅ ብዙ ሪሶርሶች የሚገኝበት ቸርች ነው። ደቡብ አፍሪካ ውስጥ ያለው ሙሉ ወንጌል፣ ኮሪያ ያለው ሙሉ ወንጌል፣ ኢትዮጵያ ውስጥ ያሉ ሙሉ ወንጌሎች እና የፔንቴኮስታል ፌሎሺፑ በራሱ እነዚህን ነገሮች ካይንድ ኦፍ እንደ ጋርዲያን ነው። እነዚህን ትምህርቶች፣ ስኮላሮችን፣ ስራዎችን፣ ፐብሊሽንጎችን ኮንትሮል የሚያደርግ ነው። ብዙ ካምፓኒኖች ለምሳሌ ሃንድ ቡክ ኦፍ ፔንቴኮስታል ቴዎሎጂ የሚባሉ፣ ፋውንዴሽን ኦፍ ፔንቴኮስታል ቴዎሎጂ፣ አፍሪካን ፔንቴኮስታሊዝም፣ ኬምብሪጅ ካምፓኒን ቱ ፔንቴኮስታሊዝም ብዙ ሪሶርሶችን በሙሉ ፎሎ አፕ እያደረጉ የእነሱ አቋም እንዲንጸባረቁ በሪሰርች የታገዙ መረጃዎች እንዲኖሩ ፎሎ አፕ ያደርጋሉ። ግሎባል ያሉ የፔንቴኮስታል ቸርቾች ሶርሳቸው እና ደግሞ መተዳደሪያ ደንባቸውን እዚህ ያሉ የአብዛኞችን መተዳደሪያ ደንቦች ብታዩ እንደ ሶርስ ማድረግ ልንጠቀምባቸው እንችላለን ነው ፖይንቱ። ጎርደን ፊ አይነት ፔንቴኮስታል በጣም ማቹር ያደረጉ ስኮላርስ አሏቸው። በጣም ብዙ ስኮላርስ አሉ። እነዚህ በግልጽ ቴዎሎጂያቸውን በደንብ አድርገው ሰርተውላቸዋል። ለምሳሌ ኒው ኢንተርናሽናል ዲክሽነሪ ኦፍ ፔንቴኮስታል ኤንድ ካሪዝማቲክ ሙቭመንት የሚባል ሙሉ አስተምህሯቸውን የያዘ ዲክሽነሪ አለ። ሙሉን የያዘ ኒው ኢንተርናሽናል ዲክሽነሪ ኦፍ ፔንቴኮስታል። እሺ ይሄን ላሳያችሁ። ጨለማ ውስጥ ነው ያለሁት። ይሄ ነው። ይሄ የካሪዝማቲክ እና ፔንቴኮስታል ቸርቾችን ኮምፕሊት አንደርስታንዲንግ የምታገኙበት ሪሶርስ ነው። ዩኒቨርሳሊ ግሎባሊ በሁሉም ፔንቴኮስታል ፌሎሺፕ ቸርቾች አክሰፕትድ የሆነ ፐብሊሽ የተደረገ እንደውም ይሄ ሪቫይዝድ ቨርዥኑ ነው። ኦንላይን በቀላሉ አክሰስ የምታደርጉት ፔንቴኮስታሎች የጌታ እራትን በተመለከተ፣ ጥምቀትን በተመለከተ፣ ሌሎችንም ትምህርቶች ምን ብለው እንደሚያስተምሩ እዚህ ዶክመንታቸው ላይ በግልጽ ማግኘት ትችላላችሁ። ሌላ አንድ ሪሶርስ ባሳያችሁ ደግሞ እሺ አይ ቲንክ ይሄንን ሌላው ደግሞ እቺ ዶክመንት ናት። እንዴት እንትን እንደማደርገው አላውቅም። እሺ ቱዋርድስ የፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሳፐር ሚል ክሪስ ግሪን በ2017 የጻፈው የእነሱ ስኮላር ነው። አይ ቲንክ ካሜራዬ እንትን አይደለም፣ ጽሁፉ ይታያል። ቱዋርድስ የፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሳፐር ክሪስ ግሪን ዩቲዩብ ቪዲዮም አለው። ዩቲዩብ ላይ ገብታችሁ በአጠቃላይ ፔንቴኮስታል ካሪዝማቲክ ቸርቾች
የጌታ እራትን በተመለከተ ክሊርሊ ምን እንደሚያስተምሩ የሾዋ ቀደምከኝ እያለ ነው። ክሊርሊ እነዚህን ነገሮች ያስተምራሉ። በጣም ብዙ ሶርሶችን አውጥቼ ላሳያችሁ እችላለሁ። ዋና ዋና ምላቸውን ሶርሶች ነው እያሳየኋቸው ያለኋችሁ እና በእነሱ በፔንቴኮስታል ፌሎሺፕም የሚታመንባቸው ይህም ሃንድ ቡክስ ኦፍ ፔንቴኮስታል ክርስቲያኒቲ አዳም ስቱዋርት ቅድም የሾዋም ስሙን ሲጠቅሰው የነበረ ስኮላር ነው። አዳም ስቱዋርትም ክሊርሊ ሎርድ ሰፐርን በተመለከተ በግልጽ የፔንቴኮስታል ካሪዝማቲክ ቸርቾች የጌታ እራትን፣ ጥምቀትን፣ ሳክራመንቶች በተመለከተ በተለይ ስፒሪቹዋል ፕሬዘንስ የሚለውን ካልቪኒስት የሆነውን ትራዲሽን እንዴት አዶፕት እንዳደረጉና ከመጽሐፍ ቅዱስም ጋር አስታርቀው እየቀጠሉ የተለማመዱ ፕራክቲስ እያደረጉ እንዳሉ በግልጽ ይናገራል። ብዙ ሶርሶችን ልጠቅስላችሁ ይችላል። ለምሳሌ እዚህ ጋር ሊስት የተደረጉ ሶርሶችን ቴሌግራም ግሩፕ ላይ ብትገቡ ላሳያችሁ ይችላሉ። በጣም ብዙ የፔንቴኮስታል ሶርሶችን። እሺ እንቀጥል። ካሪዝማቲክ ሙቭመንት በዚህ ካሪዝማቲክ ሙቭመንት በዚህ በፔንቴኮስታል ሙቭመንት ውስጥ ያሉ ብዙ ቸርቾች አሉ። እንደ ሙሉ ወንጌል እዚህ ያሉ አሁን ለምሳሌ አሴምብል ኦፍ ጋድ፣ እንደ ገነት ቸርች ኦፍ ጋድ ቴነሲ ያለው በጣም የሚታወቅ ትልቁ የፔንቴኮስታል ቸርች ነው። አሁን የቴነሲው ፔንቴኮስታል ቸርች ደቡብ አፍሪካ ካለው ከሙሉ ወንጌል ቸርች ጋር ሆኖ ኢትዮጵያ ሁሉ መጥተው ጎብኝተው መማማር፣ ዲስከስ ማድረግ፣ ልምዶች መለዋወጥ ሁሉ ሞክረዋል። አና ማኑኤል ህብረት፣ እነ ቫይናርድ፣ እነ ፎር ስኩዌር፣ ኢቨን ሮማን ካቶሊክ ካሪዝማቲክ ሪኒዋል የሚባል ሙቭመንት ሁሏል በሮማን ካቶሊክ ውስጥ ማለት ነው። እና ሌሎችን በርካታ ቸርቾች ኢትዮጵያ ውስጥ እንግዲህ ባለፈው ለመናገር እንደሞከርኩት ኢቫንጀሊካል የምትለውም ሉትራን የምትለውም ሰምሃው ፔንቴኮስታል የሆነውን ትራዲሽን ሼር የሚያደርገው ነገር አለ ከኤቫንጀሊካዊ ትራዲሽን ጋር ኦቨርላፕ ያደርጋል። ለዛ ነው አሁን ኦኬ ይሄ ነገር ግልጽ መሆን አለበት። ፔንቴኮስታል ካሪዝማቲክ ትራዲሽን ኦልሞስት በጣም ዋይድ ስፕሬድ ሆኗል ኦል ኦቨር ዘ ወርልድ። ኢትዮጵያ ውስጥ ማንም ፔንቴኮስታል ያልሆነ ቸርች የለም። ምናልባት ጥቂት ሪፎርምድ ባፕቲስቶች አሉ፣ የተወሰኑ ቸርቾች በጣም እየሞከሩ ያሉ። ከዛ ውጭ ግን ኢንክሉዲንግ መካነ ኢየሱስ የፔንቴኮስታል ልምምዶችን ወደ ቸርቻቸው አስገብተዋል። ያ ብቻ አይደለም፣ በግልጽ በሰነዳቸው አስቀምጠው መተራያ ደንባቸው ላይ ከቡክ ኦፍ ኮንኮርድ ጋር ጎን ለጎን አብሮ የሚሄድ ሰነድ አስቀምጠው በልሳን የሚጸልዩ ካሪዝማዎችን ኤክሰርሳይዝ የሚያደርጉ ኦልሞስት ከፔንቴኮስታሎች ፍጹም በማይል መልኩ እነዚህን የጸጋ ስጦታዎች ኤንጆይ የሚያደርጉ ቸርቾች ሆነዋል። ትራዲሽናቸውን እኔ አሁን በቅርቡ ምህረት የሚባል የእንጦጦ መካነ ኢየሱስ ዋና ቄስ አናግሬያለሁ። ያ ማለት ሉትራን መሆናችሁን አቁማችሁ ፔንቴኮስታል ሆናችኋል ወይ? ኖ እንደሱ አይደለም። ካሪዝማቲክ ሉትራን የሆን ነው ብሎ ቃል በቃል ሰነዳቸው ላይ ያለውን ነገርም ነግሮኛል። ምንድነው እያልኳቸው ያለሁት? ሉትራንስ ትራዲሽናቸውን ጥለው መካነ ኢየሱሶች የሉትራን ትራዲሽንን አሽቀንጥረው ጥለው ቶታሊ ፔንቴኮስታል ወይም ካሪዝማቲክ ሆነዋል ማለት አይደለም። የነበረውን ትራዲሽናቸውን ይዘው ኤጌን አሁንም የፔንቴኮስታል ካሪዝማቲክ ትራዲሽንን አንድ ላይ ይሄን ጸጋ እንግዲህ ብዙዎቻችሁ እንደምታውቁት እንጦጦ መካነ ኢየሱስ ከማንም ቸርች ከማንም የፕሮቴስታንት ቸርች በተሻለ የፔንቴኮስታል ልምምድ የካሪዝማቲክ ልምምድ ያላት ቸርች ናት። እነ ቄስ በሊናን ማንሳት ይቻላል። እነ ቄስ በቃሉ ብዙ አገልጋዮችን መጥራት ይቻላል። ይሄ ኢትዮጵያ ውስጥ ያለ የተለመደ ነገር ነው። አንዱ ትንሽ ኮንፊውዥን የሚፈጥረው በውጭ ላለ ሰው ነገሩን ለማይረዳ ሰው በሌላው ዓለም ያለውን የሉትራን ትራዲሽን አይተን ኢትዮጵያ ውስጥ ያለውን የመካነ ኢየሱስ ትራዲሽን ስናይ ትንሽ ዲቪዬሽን ይኖራል። ግን መካነ ኢየሱስ ብቻ ሳይሆን መሰረተ ክርስቶስ ጋር ብትሄዱ ሜኖናይት ናት፣ ትራዲሽናል ተዎችም ግን ፍጹም ሜኖናይቶችን ትመስላለች ማለት አይደለም። ለምሳሌ ፔንቴኮስታል ልምዶችን መሰረተ ክርስቶስም ትለማመዳለች፣ ኤክሰርሳይዝ ታደርጋለች። እንደዚህ አይነት ነገሮች ኢትዮጵያ ውስጥ አሉ። ይሄንን ኮንሲደር ማድረግ አንደርስታንድ ማድረግ ይጠይቃል። ለዛ ነው በብዙ ነገሮች ኦልሞስት ተመሳሳይ አካሄድ ስላለን በካውንስል ውስጥም አንድ ላይ መሰረታዊ የሆኑ ሰሞኑንም ሲነገሩ እንደነበሩ ፕራይሜሪ በሆኑ አስተምህሮቻችን ላይ ምንም አይነት ልዩነት ስለሌለን በአንድ አሶሲዬሽን ውስጥ በአንድ ካውንስል ውስጥ ልንሆን የቻለው ማለት ነው። እሺ በቃ ብዙ ትልቅ ዲስቲንክሽን ኢትዮጵያ ውስጥ መፍጠር የማይቻለው ማለት ነው። በፍጥነት አሁን በጣም ብዙ ነገር ነበር ያሰብኩት፣ ሳየው ሰዓቱ ሂዷል። ግን በፍጥነት ዋና የሚለውን የፔንቴኮስታል ካሪዝማቲክ ትራዲሽን ምንድን ነው ጌታ እራትን በተመለከተ የሚለውን ሰነዶችን ከማንበብ ይልቅ ዋና ሀሳባቸውን ያስቀመጥኩላችሁ ልሂድ። ለምሳሌ ልክ እንደነ ዝዊንግሊ ልክ እንደነ ካልቪን ሚስጥራት ኢፌክቲቭ እንዲሆኑ ኢፊካሺየስ እንዲሆኑ እምነት ቫይታል ሮል አለው ይላሉ። ኦኬ ትልቁ ፖይንት እዚህ ጋር ነው። ቅድም የሾዋ በደንብ አስምሮበታል።
በፔንቴኮስታል ካሪዝማቲክ ትራዲሽን ውስጥ የጌታ እራትን በተመለከተ እምነት ቫይታል ሮል አለው። የማያምን ሰው፣ ጌታን ያልተቀበለ ሰው፣ ያልተጠመቀ ሰው፣ ክርስቲያን ያልሆነ ሰው፣ በክርስቶስ ላይ እምነት የሌለው ሰው የጌታ እራቱን መውሰድ አይችልም፣ ቢወስድም አይጠቅመውም፣ እንደውም ለፍርድ ይሆንበታል ብለው ነው የሚያምኑት። ይህን ፖይንት የያዙ ቅድም ዮሹዋ አንድ ላይ አድርጎታል። ምን ሰው የክርስቶስን የቤዞት ስራ የማይቀበል ሰው አምኖ ያልዳነ ሰው ይህንን ሚስጥራቱ ሊሰሩለት አይችሉም፣ ሊጠቅሙት አይችሉም። ስለዚህ ኢፌክቲቭ እንዲሆን ሳክራመንቱ ኢፌክቲቭ እንዲሆን እምነት ይጠይቃል፣ እምነት ያስፈልጋል የሚል ይሄ አጌንስት ኤክስ ኦፔራ ኦፔራቶን ሙሉ ለሙሉ ነው የሚቃወሙት ማለት ነው። ስለዚህ አብዛኞቹ ሳክራመንት ሚስጥረ ምናምን ብለው ለማውራት አይፈልጉም። ይሄንን አገላለጽ አይጠቀሙም። የጌታ እራት ስርዓት ምናምን የሚለውን መጠቀም ይፈልጋሉ። ኢቭን መታሰቢያ የሚለውን ሀሳብም ዝም ብሎ ሻሎ በሆነ መልኩ ሳይሆን አጉልተው ጥልቀት ባለው መልኩ ለመጠቀም ይሞክራሉ። የተሾመ አገልጋይ ይህንን ስርዓት እንዲፈጽም ኢንፋይስ ይሰጣሉ እና ኦኬ፣ ማንም ሰው ደግሞ ይህንን ስርዓት እንዲሰጥ አይፈቅዱም። ማንም ሰው ይህንን የጌታ እራትን አይሰጥም። ዝም ብሎ የሆነ ሰው ሰንበዲ ተነስቶ የጌታ እራትን እንዲሰጥ በፔንቴኮስታል ካሪዝማቲክ ትራዲሽን ልክ እንደ ሌሎቹ ትራዲሽኖች ሁሉ አይሰጥም። የተሾመ በቤተክርስቲያኗ ኦርዴንድ የሆነ ስልጣን ያለው በቤተክርስቲያኗ የታወቀ ሰው ክህነት ያለው ሰው ብቻ ነው ያንን ነገር ሊከውኑ የሚችለው። ዝም ብሎ የሆነ ሰብሰብ ብሎ ዴይ ፓሪ ማድረግ ምናምን ለሚመስላቸው ሰዎች ትክክል እንዳልሆነ የግልጽ ማስረጃ ነው። ኬርለስሊ ሴሌብሬት የሚያደርግ ሰው ዴንጀረስ እንደሆነ አደገኛ ነገር እንደሆነ ይህን ነገር ቸል ብሎ ማየት ያስጠነቅቃሉ። በኦፊሻል ዶክመንቶቻቸው ላይ ቃል በቃል እንግዲህ ዴክላሬሽን ኦፍ ፌዝ ይባላል። ይህን ቫንክሌቭ የነሱ ፔንቴኮስታል ስኮላር ከብዙ ኮሚቴዎች ጋር አብሮ የሰራው ትልቁ ዶክመንት ይሄ ነው። ዴክላሬሽን ኦፍ ፌዝ ነው የሚባለው። የፔንቴኮስታል ካሪዝማቲክ ቸርቾች የጋራ እነ ቫንክሌቭ ሲኒየር ኤዲተር ሆኖ ያስቀመጡት የፔንቴኮስታል ካሪዝማቲክ ግሎባሊ ኢንክሉዲንግ የሙሉ ወንጌል ፓስተር የግሎባል ፔንቴኮስታል ፌሎሺፑ ቦርድ አባል ነው። ኢትዮጵያ ውስጥ ያሉ ፔንቴኮስታሎች እዛ ቦርድ የነባሮቹ እነ ሙሉ ወንጌል እና አሴምብል ኦፍ ጋድ እነ ገነት የሚያውቁት ሰነድ ነው ማወራችሁ። ዴክላሬሽን ኦፍ ፌዝ ቫንክሌቭ ሲኒየር ኤዲተር ሆኖ የጻፈው ግን በርካታ የቦርድ አባላት በርካታ ስኮላር ተሳትፈው የተጻፈው ሰነድ ላይ በግልጽ የተቀመጡ ነገሮችን ነው የምነግራችሁ። ኦፍ ፌዛቸው ላይ ስታዩ ዝዊንግሊያን ይሉና ግን የካልቪንን ኤክስፕሬሽንም እንጠቀማለን ይላሉ። ኦኬ፣ አሁን ቴዎሎጂካሊ ነገሮችን መረዳት የምትፈልጉ ሰዎች ኢንተረስቲንጉ ፓርት ይሄ ነው። የዝዊንግሊን ሚሞሪያል መታሰቢያ የሚለውን ሀሳብ እንወስዳለን፣ ግን ካልቪን ኢንፋሲስ የሰጠነውን ስፒሪቹዋል ኢንፋሲስን እንወስዳለን ብለው ቃል በቃል አስቀምጠዋል። ካልቪኒስቲክ የሆነውን አንደርስታንዲንግ ኦፍ ሎርድስ ሰፐር ስፒሪቹዋል ፕሬዘንስን እንወስዳለን፣ ግን ካልቪን ከዝዊንግሊ ቀጥሎ የመጣ ሰው ነው። ዝዊንግሊ ሲሞት የሪፎርም ትራዲሽንን ሊደር የሆነው ካልቪን ነው። ስቲል ዝዊንግሊንም በተመለከተ ማወቅ ከፈለጋችሁ ማለት ዝዊንግሊ ምንድነው ሪሊ የሚያስተምረው የጌታ እራትን በተመለከተ ምንድነው የሚያስተምረው የሚለውን እኔ አንዱ ከተዋሸባቸው ሰዎች መካከል አንዱ ሚስ ሪፕሬዘንት ከተደረጉ ሰዎች መካከል ከሪፎርሜሽኑ አክቹዋሊ ሁሉም ሚስ ሪፕሬዘንት ሲደረጉ ነው የሚውሉት ኢንክሉዲንግ ሉተር፣ ሜላንክተን ሁሉም ያላሉት አሉ ያላደረጉት አደረጉ ሲባል ነው የሚውል። ዚስ ኮመን የተለመደ ነው። ግን በጣም በተጋነነ ሁኔታ ደግሞ ሚስ ሪፕሬዘንት ተደርጓል ብዬ ማስበው ዝዊንግሊ ነው። ዝዊንግሊ ምንድን ነው የሚያስተምረው ሪሊ የሚለውን ማወቅ ከፈለጋችሁ ቡሊንገር ዘ ቴዎሎጂ ኦፍ ኡልሪች ዝዊንግሊ ብሎ የጻፈው መጽሐፍ አንብቡ አንድ። ከዛ ደግሞ ሪፎርምድ ፕሮፌት ሚል በጣም ኢንተረስቲንግ የፕሪንስተን ስኮላር በቅርቡ የጻፈውን አንድ መጽሐፍ ደግሞ ሪፎርምድ ፕሮፌት ብላችሁ ገብታችሁ ማግኘት ትችላላችሁ። በቀላሉ አክሰስ የሚደረግ መጽሐፍ ነው። እንዴት ነው የማገኘው? ቆይ ከፍቻ አሳያችኋለሁ። ይሄ ሪፎርምድ ፕሮፌት የሚለውም በትክክል ሪሰርች የተደረገ ኦልሞስት እነ ግሪን ሁሉ እነ ክሪስ ግሪን ሁሉ በጣም የተደሰቱበት ኤክሰለንት የሆነ ወርክ ኦፍ ሪሰርች ነው። ግን ቡሊንገር ቴዎሎጂ ኦፍ ኡልሪች ዝዊንግሊ የሚለው ላይ በግልጽ ዩካሪስትን በተመለከተ እንደው ዝም ብሎ ሚር ሲምቦሊዝም ሚር ሚሞሪያሊዝም ብቻ ሳይሆን ስፒሪት
ስፒሪቹዋሊ ክራይስት ከዚህ ከመንፈሳዊ ማዕዱ ተጠቃሚ እንድንሆን የሚያስችለንን የክርስቶስን ነገር ሁሉ እንድናገኝ ይረዳናል ብሎ በግልጽ የተናገረባቸው ብዙ ሰነዶች አሉ። ያንን መጽሐፍ ገብታችሁ ማየት ትችላላችሁ። ሪፎርምዱን አንደርስታንዲንግ ከዝዊንግሊ ኢንፋሲስ ኦፍ ኮሜሞሬሽን ወይም ሜሞሪያል የሚለውን አንድ ላይ አጣጥመው ነው የሚሄዱ። ለምን? ፔንቴኮስታል ስለሆኑ ስፒሪቹዋል ፕሬዘንሱን አባንደን ሊያደርጉት አይችሉም። ባይ ዴር ራሱ ትራዲሽን ር ፔንቴኮስታልስ በሮል ኦፍ ሆሊ ስፒሪት በሁሉም ነገር ላይ ትልቅ ሚና ስላለው ሎርድ ሳፐር ላይ መንፈስ ቅዱስን ልክ ካልቪን በሚለው ቃል በቃል ባይሆንም ግን ያንን ስፒሪቹዋል የሆነውን አስፔክት በደንብ አድርገው ኢንፋሲስ ሰጥቷል ማለት ነው። እና የሮማን ካቶሊክ እነሱ ቃል በቃል የሮማን ካቶሊክን ትራንስሰብስታንሺዬሽን ይቃወማሉ። ኢቭን በሉተር ዘንድ የተገለጸውን የኮንሰብስታንሺዬሽን የሚለውን ሀሳብ ራሱ ሰብስታንሱ ላይ የሚመጣ ለውጥ ወይም ኢፌክት አለ የሚለውን ብዙ ኢንተርቴን አያደርጉት፣ ያንን አያተኩሩበትን፣ ያንን አይገልጹትም። ግን ስፒሪቹዋል ብሌሲንግን ኑማቶሎጂካል ፕሬዘንስ ኦፍ ክራይስት ቃል በቃል ፕሬዘንስ ኦፍ ክራይስት ኑማቶሎጂካሊ ኢየሱስ ክርስቶስ በመንፈስ ይገኛል ብለው ቃል በቃል ይናገራሉ። ይህንን ቅድም የነገርኳችሁ የሸዋም የተናገረው ይሄ ነው። ክራይስት በመንፈስ ይገኛል። ሪል ፕሬዘንስን ወይም ደግሞ ፕሬዘንስ ኦፍ ክራይስትን በጌታ ራት ጊዜ ኢንተርምስ ኦፍ ስፒሪቹዋል ሚዲዬሽን ስፒሪቹዋል ፕሬዘንስ ነው የሚገልጹት። ይሄ ኦልሞስት ከካልቪኒስቱ የወረሱት የካልቪኒስትን ትራዲሽን ዩካሪስትን በተመለከተ የወረሱት በጣም ኢንተረስቲንግ የሆነ ቴዎሎጂያቸው ነው፣ አንደርስታንዲንጋቸው ነው። ይሄ ለእኔ ኦልሞስት ቢብሊካሊ ትክክል ሳውንድ የሆነ ኮንቪንሲንግ የሆነ የጌታ ራት አተያይ ነው። ከዚህ የወረደ አተያይ ማለት ምንም ኢን ኤኒ ዌይ ጌታ አይገኝም፣ በመንፈስ ከጌታ ጋር በዚህ በጽዋውና በህብስቱ ምክንያት ህብረት አናረግም፣ ከክርስቶስ ጋር ዩናይትድ አንሆንም የሚል አስተምህሮ ካለ ይሄ የፔንቴኮስታል ካሪዝማቲክ ትራዲሽን አይደለም። እንግዲህ እያወራን ያለ ነው ሜይን ላይ ፔንቴኮስታል ካሪዝማቲክ ትራዲሽን ፕላስ ክላሲካል የሆኑትን የፔንቴኮስታል ትራዲሽኖችን አተያይ ነው። የእነሱን አስተምሮ በደንብ መረዳት ሚስ ሪፕሬዘንት ከማድረጋችን በፊት የእነሱን አስተምሮ በትክክል መረዳት አለብን ነው ፖይንቱ። የእነሱ ስራ ላይ ማየት ትችላላችሁ። እንደገና ደግሞ ዴክላሬሽን ኦፍ ፌዝ ላይ ብቻ ሳይሆን ኦፊሻል ማኑዋል ዊዝ ዶክትሪንስ ኤንድ ዲሲፕሊን ኦፍ ቸርች ኦፍ ጋድ ኢን ክራይስት የሚለው የቴኔሲ የዋናው የፔንቴኮስታሉ ቸርች ማኑዋል ላይ ታገኙታላችሁ። ስለዚህ ይህንን ነገር ፕሊስ ቼክ አድርጉት። ናሽቪል ቴኔሲ ያለው ዋናው ግሎባሊ ትልቁ የፔንቴኮስታል ዩናይትድ ቸርች ኦፍ ጋድ ቸርች ኦፍ ክራይስት የሚባለው ቸርች ኦፊሻል ሰነድ አላቸው። ኦፊሻል የሆነ ኦፊሻል ዴክላሬሽን ኦፍ ፌዝ ኦፊሻል የሆነ ዶክመንት አላቸው። እሱ ላይ ምን ብለው የጌታ ራትን በተመለከተ ምን ብለው እንደተናገሩ አዳምጡ። ኑማቶሎጂካል ፕሬዘንስ ኦፍ ክራይስትን በሎርድ ሳፐር ላይ ስርዓቱ በሚፈጸምበት ጊዜ መንፈስ ቅዱስ እንዲገኝ የመንፈስ ቅዱስን መገኘት ያምናሉ፣ ይቀበላሉ፣ ይጠራሉ። አያችሁ፣ ኢንቮኬሽኑ ኤፒክሌሲሱም ሆነ ኢንቮኬሽኑ ኤክስፕረስ የሚደረገው ኑማቶሎጂካል ፕሬዘንስ ኦፍ ክራይስት ነው። ይሄ የአናባፕቲስትም ቴዎሎጂ ነው፣ የካልቪንም ቴዎሎጂ ነው። ክራይስት ሎካሊ አሁን ክሪስቶሎጂካሊ ስፒኪንግ ሎካሊ ክራይስት አት ዘ ራይት ሃንድ ኦፍ ጋድ ነው ያለው። ፊዚካሊ ሎካሊ ኮርፖራሊ ቦድሊ ፐርሰናሊ መጥቶ እዚህ ምድር ላይ ልክ ካልቪንም ዙዊንግሊም ኦልሞስት ቶታሊ ሪጀክት ያደረገው አይዲያ ነው። መጥቶ እዚህ ኤሌመንቱ ላይ ሰብስታንሱ ላይ ይገኛል ብሎ መናገር ክሪስቶሎጂካል ፋላሲም ያመጣል። በፍጹም መጽሐፍ ቅዱሳዊ ሀሳብም አይደለም። ይህንን ሀሳብ የአናባፕቲስቶች ኦር የሜኖናይቶችን ቴዎሎጂ ነው፣ የካልቪኒስትም ቴዎሎጂ ነው። ፕላስ ይሄው የፔንቴኮስታል ካሪዝማቲክ ትራዲሽንም አስተምህሮ ነው። እሺ፣ ግን ኑማቶሎጂካል ፕሬዘንስ ኦፍ ክራይስት አለ። ሪል ፕሬዘንስን ኢንተርምስ ኦፍ ኑማቶሎጂካል ፕሬዘንስ ኦፍ ክራይስትን ኤክስፕረስ የሚያደርጉት ነው። ምንድነው ኑማቶሎጂካል ክራይስት? ምንድነው? በመንፈስ ቅዱስ የሆነ ልክ ካልቪን ስፒሪት ነው ሚዲየት የሚያደርገው። መንፈስ ቅዱስ እኛን ይወስደናል፣ ጌታ ወዳለበት ስፍራ ይወስደናል፣ ከጌታ ማዕድ እንድንበላ ያግዘናል፣ ከጌታ ጋር አብረን እንጆይ እናደርጋለን። ዊ ዩናይትድ ዊዝ ክራይስት ትሩ ዘ ሚዲዬሽን ኦፍ ዘ ስፒሪት ይላል። ዛት ኢዝ በቃ አሁን የፔንቴኮስታሎች ኤክስፕሬሽን በዛ መልኩ ኤግዛክትሊ በካልቪን ኤክስፕሬሽን አይሆን እንጂ
ኑማቶሎጂካል ፕሬዘንስ ኦፍ ክራይስትን ይቀበላሉ ነው ፖይንቱ። አይ ኤሌመንታል ቼንጅ አለ፣ አይ ኤሌመንታል ፕሬዘንስ አለ፣ አይ የሆነ ሚስቲክ አለ ኦር ትራንስብስቴሽን ኦር የሆነ እንደዚህ ነው እንደዛ ነው ሃይፖስታቲክ ዩኒየን አለ ኦር የሆነ ነገር የሚሉ ኤክስፕሬሽኖች ቢብሊካል አይደሉም። ኦልሞስት the first 300-400 years of early Christian history የምናገኛቸው ነገሮች አይደሉም ነው ፖይንቱ። እንጨርሰውና እንቀጥላለን። ቫንክሌቭ ግልጽ አድርጎ የነሱ ስኮላር አስቀምጦታል ማለት ነው። እና መንፈስ ቅዱስ በጌታ እራት ጊዜ እንደ ዲቫይን ኮንታክት ፖይንት እንደ ኮንታክት ፖይንታቸው ነው ከክርስቶስ ጋር የሚያገናኛቸው ክርስቶስን በስጋና ደሙ የሚያመጣላቸው። ዋው በጣም የምወደው ኤክስፕሬሽናቸውን ዲቫይን ኮንታክት ፖይንት ነው። ስፒሪት ዘ ዲቫይን ኮንታክት ፖይንት የጌታ እራቱ ከክርስቶስ ጋር የሚያገናኝላቸው ህብረት እንዲኖረን የሚረዳን አሁን ዓለሙን የሚደርሰው ትሩ ዘ ስፒሪት ስለሆነ ስቲል የጌታ እራትን በተመለከተ የክርስቶስን መምጣት ወይም ደግሞ የክርስቶስን በረከቶች ሁሉ ማግኘትን ስናስብ it is through the spirit. now the spirit is the divine contact point ነው። ይሄንን ኤጀንሲ ኢግኖር ልናደርገው አንችልም። አይ ክርስቶስ በአካል ይመጣል ከአብ ቀኝ ወርዶ ኦር ደግሞ በሆነ መንገድ መጥቶ እዚህ ህብስቱ ላይ ይገኛል፣ ፊዚካሊ ይገኛል፣ ቦዲሊ ይገኛል፣ ሎካሊ ይገኛል፣ ሊትራሊ ይገኛል፣ ፐርሰናሊ ይገኛል የሚለው አስተምህሮ መጽሐፍ ቅዱሳዊም አይደለም፣ የኤርሊ ቸርች ፋዘርስም ትምህርት አይደለም። ይሄንን እንግዲህ ፕሩፍ እናደርጋለን። ከክርስቶስ መገኘት ያለበትን ጸጋና በረከት ሁሉ እንዲያገኙ ኮንታክት ዲቫይን ኮንታክት ፖይንታቸውን ሆሊ ስፒሪት ነው፣ መንፈስ ቅዱስ ነው። ያ ነው ፖይንት ኦፍ ኢንካውንተር ይላሉ። ይሄ እንግዲህ ካልቪኒስት ካቴጎሪ ነው ማለት ነው። ወደዛ ወደ ሪፎርምድ የሆነው ትራዲሽን ኢንክላይን ያደርጋሉ ማለት ነው። እና የላቀ የአምልኮ ልምምድ ነው ብለው ይናገራሉ። ሌላው በጣም ኢንተረስቲንግ ፖይንት ይሄ ነው። የላቀ የአምልኮ ልምምድ ነው። ቫንክሌቭ ነው ይሄ ኦፊሻል ክላይማክስ ኦፍ ዘ ወርሺፕ ነው የሚሉት። በቃ የወርሺፖች ሁሉ ክላይማክስ ነው፣ የላቀ የአምልኮ ልምምድ ነው። የጌታ እራትን በተመለከተ በጣም የሚደንቅ ኤክስፕሬሽኖች ነው የሚጠቀሙት። ትልቅ ክብር ባለው መልኩ ነው ቫሊዩ የሚያደርጉት። የላቀ የአምልኮ የካይንድ ኦፍ ክላይማክስ ኦፍ ዘ ወርሺፕ አምልኮ በላቀ ሁኔታ ሲፈጸም የጌታ እራትን ስንወስድ የሚሆነው ነው ብለው ነው የሚያምኑት። ማለት የላቀ የአምልኮ ልምምድ ነው፣ ክላይማክስ ኦፍ ዘ ወርሺፕ ኤክስፒሪየንስ ይሉታል። በሚገርም ሁኔታ ማለት ነው። ይሄ እንግዲህ ፔንቴኮስታል ዶክትሪን የሚባለው ላንካስተር ያለው ኦርዲናንስ የሚለው ማኑዋላቸው ላይ ያለ። እሺ ላንካስተር ላይ የፔንቴኮስታል ዶክትሪንስ ኦርዲናንስ የሚል ገብታችሁ ላንካስተር ፔንቴኮስታል ዶክትሪንስ የላንካስተር ያለውን ፔንቴኮስታል ቸርች ኦርዲናንስ የሚለውን ዶክመንት አውጥታችሁ ብታነቡት ክላይማክስ ኦፍ ወርሺፕ ወይም ደግሞ ላቅ ያለ የአምልኮ ልምምድ የሚል ቃል ታገኛላችሁ። ይህ ፔንቴኮስታል ቸርቾችነት እና እንደምታውቁት የግሎባል ፔንቴኮስታል ፌሎሺፕ የሚባል ዌብሳይትም አላቸው። የግሎባል ፔንቴኮስታል ፌሎሺፕ ብላችሁ ብትገቡ የዓለም አቀፉ የፔንቴኮስታል ፌሎሺፕ በጋራ የሚያምነውን ኮሚቴውን፣ አድቫይዘሪ ኮሚቴውን፣ ስኮላሮቻቸውን በሙሉ አክሰስ ማድረግ ትችላላችሁ። ፕራክቲካሊ የግሎባል ፔንቴኮስታል ካሪዝማቲክ ቸርቾች አሊያንስ ወይም ፌሎሺፕ እና ኢትዮጵያ ውስጥ ያሉ ኢች ኤንድ ኤቭሪ ቸርችስ የትኛውን ትራዲሽን ነው? ሪፎርምድ የትኛው ቸርች ነው? ሉትራን ከመካኒስት ሌላ ቸርች አለ ወይ? ፔንቴኮስታል ካሪዝማቲክ ማን ነው? ወይስ ሌላ ትራዲሽን የሚለው ሰብጀክቲቭ ነው። ከዚህ ግን ሊወጣ አይችልም። ከዚህ ዶሚናንት ከሆነው ቪው ግን ሊወጣ አይችልም። ስለዚህ አንድን ቸርች ብትወስዱ ከነዚህ ካታጎሪዎች ውጭ ሊሆን አይችልም። አሁን ምንድነው ፖይንቱ? በተደጋጋሚ የምንናገረው አንዳንድ ቸርቾች የፔንቴኮስታል ካሪዝማቲክ ትራዲሽን ያላቸው ቸርቾች ጥርት ያለ የተብራራ የተጠናከረ ሰነድ ያላቸው ቸርቾች ይኖራሉ። አብዛኞቹ ቸርቾች ግን ሞር ይሄንን ቴዎሎጂያቸውን ይሄንን አንደርስታንዲንጋቸውን የሚገልጡት በልምምዱ ነው። የጌታ እራትን በሚወስዱበት ጊዜ አንድ ራንደምሊ አንድ ቸርች ሄዳችሁ እንዴት የጌታ እራትን እንደሚወስዱና ምን ያህል በጸሎት ምን ያህል የእግዚአብሔርን ቃል መጽሐፍ ቅዱስ የሚለውን ዲስ ኢዝ ማይ ቦዲ የሚለውን ሳይቀር ያለምንም ማቅማማት ጠቅሰው መጽሐፍ ቅዱስ የሚለውን እያሉ የማይለውን አይሉም።
ግልጽ የሆነውን የሚለውን ይላሉ። ይህ ስጋዬ ነው ስለ እናንተ የሚፈስ አዲስ ኪዳን የሚሆን አዲስ ኪዳን ደሜ ይሄ ነው፣ ስለ ብዙዎች ለኃጢአት ስርየት የሚፈስ አዲስ ኪዳን ደሜ ይሄ ነው አለ ብሎ ሰጣቸው፣ ባርኮ ሰጣቸው የሚለው ኦልሞስት በሁሉም ቸርቾች ይነበባል። በሁሉም ቸርቾች ኦልሞስት። ስለዚህ አንዳንዶቹ አሁን ለምሳሌ በተለይ የውጮቹ የፔንቴኮስታል ካሪዝማቲክ ቸርቾች ክሊርሊ በሰነዶቻቸው ላይ ጥሩ አድርገው ያስቀምጣሉ። ኢትዮጵያ ውስጥ ያሉ አብዛኞቹ ቸርቾች ግን በተለይም አዳዲስ ኒውሊ ኢመርጂንግ ቸርች ኒውሊ ፕላንትድ ቸርቾች ግን እንደዚህ የተጠናከረ የተሰናዳ ሰነዶች ባይኖሯቸውም በፕራክቲሳቸው የጌታ እራትን በወር አንዴ በ3 ወር አንዴ ሲወስዱ እንደዚህ አይነት ነገሮችን ክሊርሊ በጥንቃቄ ያደርጋሉ፣ ይናገራሉ። አይ ቲንክ እያለቀ መሰለኝ። ሌላ በጣም ዲቪያንት የሆነ ያፈነገጠ ሌላ ትራዲሽን፣ ሌላ አካሄድ፣ ሌላ ፍላጎት ያለው ቸርች ካልሆነ በስተቀር ማለት ነው። እየጨረስኩ ነው። በጣም ኢምፖርታንት አስፔክት ኦፍ ደግሞ የፔንቴኮስታል ካሪዝማቲክ ቸርቾች ፈውስ ነው። ባይዘዌ ቃል በቃል ዶክመንታቸው ላይ ዴክላሬሽን ኦፍ ፌዛቸው ላይ ሂሊንግ ኦርዲነንስ ብለውታል፣ የፈውስ ስርዓት ብለውታል። ልክ ይሄ ሜዲሲን ፎር ኢሞርታሊቲ ብሎ ኢግናቲየስ እንደተናገረው ማለት ነው። የምንፈወስበት ነው ብለው ነው የሚያምኑት። በጌታ እራት ቀን ጌታ ፈውስን ይሰጠናል። ጸጋ ብቻ አይደለም፣ ድንቆችና ታምራቶችን ያደርጋል። በኃጢአት እስረኛ የሆኑትን ይፈታል። በጌታ እራት ቀን የጌታ እራትን በምንወስድበት ጊዜ እግዚአብሔር ጸጋውን አብልጦ ይሰጠናል፣ ፈውስም ይሆናል። ተፈወስን የሚሉ ብዙ ሰዎችም አሉ። ሂሊንግ ኦርዲናንስ ነው እና እንደውም ቃል በቃል አንድ እንትናቸውን ላንብብላችሁ። ይሄ የፎር ስኩዌር ቸርች የምትባለው ከቸርች ኦፍ ጋድ ቀጥሎ ፎር ስኩዌር በጣም ትልቁ የፔንቴኮስታል ቸርች ነው። እነሱ የሰንበት ትምህርት ማስተማሪያ ማኑዋላቸው ላይ ያገኘሁት ላንብብላችሁ። ሲግኒፊካንስ ኦፍ ዘ ኮሚዩኒየን ብሬድ ኤንድ ፍሩት ኦፍ ዘ ቫይን። ይሄ የዳቦውና የወይኑ የኮሚዩኒየኑ ጥቅም it is certain that every true believer discerns እውነተኛ የሆነ ክርስቲያን ሁሉ እስኪለየው ድረስ clearly the graces of pardon የይቅርታን ጸጋ የምህረትን ጸጋ cleansing መንጻት healing ፈውስ and keeping that are typified in them እነዚህ ነገሮች ሁሉ ታይፒፋይድ አድርገው እንደያዙ ይረዳል። ስለዚህ ፈውስን፣ ይቅርታን፣ ንጽህናን፣ የምህረትን ጸጋ የሚያጎናጽፍ የፈውስ ማዕድን ነው። ሂሊንግ ኦርዲነንስ ነው ይላሉ። እንግዲህ ይሄ ፔንቴኮስታል ካሪዝማቲክ እንትናቸው እና ኢቭን ሉትራን ካሪዝማቲክ የሚባሉ ማለት ሉትራን ነው በጣም ካሪዝማቲክ የሆነ እንትኖች ያሏቸው። ለምሳሌ ላሪ ክሪስተንስተን የሚባል አንድ ስኮላር አላቸው። እሱ ዌልካም ሆሊ ስፒሪት ኤ ስተዲ ኦፍ ካሪዝማቲክ ሪኒዋል ኢን ዘ ሉትራን ቸርች። ዌልካም ሆሊ ስፒሪት ኤ ስተዲ ኦፍ ካሪዝማቲክ ሪኒዋል ኢን ሉትራን ቸርች። በሉትራን ቸርች ውስጥ ወደ ሪፎርምድ ወደሆነው የስፒሪቹዋል ሚዲዬሽንን ለማጣጣም ተሞክሯል። ለምን? ያ ካሪዝማቲክ እና ፔንቴኮስታል ሙቭመንቱ የሮል ኦፍ ሆሊ ስፒሪትን በጣም ቫይታላይዝ ስለሚያደርግ ነው ማለት ነው። ስለዚህ ሪኮንሲሌሽን እና ፈውስ ይከናወናል ይላሉ በማኑዋላቸው ላይ። ይቅርታ፣ እርቅና ፈውስ ይከናወናል ብለው ይገልጻሉ። የመጨረሻ አንድ ነጥብ ጨምርና ላቁ። አንዱ በፔንቴኮስታሊዝም ቴዎሎጂካል እና ስፒሪቹዋል ስትራክቸር ውስጥ ይሄ የጌታ እራት የሚባለው ነገር የሚረዳን ክሪስቶሴንትሪክ እንድንሆን ነው ይላሉ። ክሪስቶሴንትሪክ የሆነ ወይም ክሪስቶሎጂካል እና ኤክሌሲዮሎጂካል ራሚፊኬሽንን ይሰጣል። ክሪስቶሎጂካል እንድንሆን ያደርገናል እና ወንጌላችን ክርስቶስ ተኮር እንዲሆን የምናደርገው አምልኳችን፣ ኑሯችን ሁሉ ክራይስት ሴንተርድ ወርሺፕ ክርስቶስ ተኮር አምልኮ እንዲኖረን ምክንያት ይሆናል። በዛ ደረጃ እናየዋለን። እሺ፣ አሁን ዛሬ እያወራን ያለነው ፖይንት ምንድን ነው?
ፔንቴኮስታልስ፣ ካሪዝማቲክ ፔንቴኮስታልስ፣ ቦዝ ክላሲካል ፔንቴኮስታልስ አሁንም ኤግዚስት የሚያደርጉ ኢቨን ሞደርን ዴይ ፔንቴኮስታልስ ክሊርሊ በሰነዶቻቸው ያሰፈሩትም ሆነ ክሊርሊ በሰነዶቻቸው ያላሰፈሩት ቴዎሎጂያቸው፣ ልምምዳቸው ምን ይመስላል? አንዳንዶች እንደሚዋሹባቸው ነው። አንዳንዶች ስማቸውን እንደሚያጠፉት ነው። እንግዲህ እኛ እያመለክን ያለንበት አብረን እየተገለገልን ያለንበት ትራዲሽን ነው ወይስ ምንድን ነው የሚለውን ነው እያሳየን ያለ ነው። የእነሱ አስተምህሮ ለጌታ እራት ልከኛ ቦታ ትክክለኛ የሆነ መጽሐፍ ቅዱሳዊ የሆነ በጣም በክብር እና ደግሞ በጣም ቫሊዩም ምንም ዝቅም በማያረግ በማያንቋሽሽ መልኩ አስቀምጠውታል ብዬ ነው ማምነው። ሞር የሚያደሉት ሮል ኦፍ ስፒሪት ባይ ዘ ወይ ለምሳሌ ሉትራን ሳክራመንታል ዩኒየን ይላሉ። ፔንቴኮስታሎች ብዙዎቹ ሳክራመንታል ስፒሪት ይሉታል። እንደው ሳክራመንታል ስፒሪት ያንን ስፒሪቹዋል ዩኒየኑን የጌታ እራትን በሚወስዱበት ጊዜ ከክርስቶስ ጋር ህብረት የምናደርግበትን መንገድ መንፈሳዊ መንገድ ሳክራመንታል ዩኒየን ብለው ይጠሩታል። ሳክራመንታል ስፒሪት ብለው ይጠሩታል። የመንፈስ ቅዱስ ሚና ከፍተኛ ነው። የጌታ እራት ክቡር ነው። ብዙ ጸጋዎችን፣ በረከቶችን ኢንክሉዲንግ ፈውስ፣ ምህረትን፣ ይቅርታን ሁሉ የምናገኝበት ነው ብለው ነው የሚያምኑት። ግሎባል ፔንቴኮስታሊዝም አንድ ሰው ስለ ፔንቴኮስቴ ሲያወራ ስፔሲፊካሊ ስለ አንድ ቸርች አዲስ አበባ ውስጥ ስላለች የሆነች አጥቢያ አንድ ሰው ሊያወራ ይችላል። ፔንቴኮስታል ብለን ስናወራ ግን ከግምት ውስጥ ማስገባት ያለብን ይሄንን ጄኔራሊ ዩኒቨርሳሊ ግሎባሊ አክሴፕትድ የሆነውን የፔንቴኮስታል ካሪዝማቲኮችን አስተምህሮ ነው ፖይንቱ። አትሊስት እነሱ የሚያምኑትን ያነሳል። መጽሐፍ ቅዱስ ምን ያስተምራል፣ አንድ አርሊ ቸርች ፋዘርስ ምን ያስተምራሉ የሚለውን ደግሞ እንቀጥልበታለን። የሸዋ ይቅርታ ብዙ ጊዜ ውስጥ ያለው ወደ አንተ ልመለስ። ሰማለሁ እያወራሁ ነበር ኮምፒውተር በጣም ትክክል። እኔ ልል የነበረውን ነው ያልከው። መጽሐፎቹንም እንዳለ ብለህ ጨረስክብኝ እኮ ጉድ አደረገኝ። በጣም እኔ ልል የነበረውን ሀሳብ ነው ያልከው። አንድ ሀገር ውስጥ ያለን አይቶ ሙሉ የዲኖሚኔሽን ፔንቴኮስታል ማለት ትክክል አይደለም። ያ መናገር በጣም ትክክል ነው። ወይ አንዳንድ ነገሮች ይኖሩ ማለት ስለዚህ ወደ ትንሽ ልበልበትና ሌላ ሀሳብ ትሰጡበት አላችሁ። የጆናታን ብላክ አንድ የሚጠቅሰው ሰውዬ አለ። በጣም በፔንቴኮስታል ታዋቂ የሆነ ዋልተር ሆለንገር የሚባሉ እና አብዛኛው የፔንቴኮስታል ስኮላር የጌታ እራት ላይ ካያችሁ የሚጠቀስ ሰውዬ ነው። ይህ ሰውዬ ዋልተር ሆለንገር የሚባል እና እሱ ሲናገር እንደዚህ ይላል። there is no fully developed Eucharist doctrine in Pentecostal movement ይላል። ስለዚህ ሙሉ ዴቨሎፕድ የሆነ አንድም ችግር የፈጠረው በነገራችን ላይ ነው። ጆናታን ብላክ ራሱ በኋላ ላይ ያወራዋል። ወደ ተሳሳተ ምልከታ ሰዎች እንዴት ይመጡ እንደጀመረ ማለት ነው። የሆነ ሙሉ የተጻፉ ሰነዶች ማለት ለምሳሌ ሉትራውያን ሲባል ኦክስፎርድ ኮንፌሽን አለ፣ ፕሬስቢቴሪያን ሲባል አለ አምሮቾስ የምታስቡት፣ ባፕቲስት ሲባልም አለ እና ትንሽ ችግር የፈጠረው በተለይ ፔንቴኮስታል ላይ ምክንያቱም ለምሳሌ ስኮላሮችም ራሱ አግኖሌጅ የሚያደርጉት ክላሲካል ፔንቴኮስታል እንትና አሁን ሊጠቅሰው የነበረው ኢሴንሻልስ ኦፍ ፔንቴኮስታል ቴዎሎጂ ላይ የሚለው ነበር። እሱ ነው እንደውም ልጠቅሰው ራሱ አዘጋጅቼ ነበርና ምን እንደሚል ሰውየው ብቻ ላንብብላችሁ። ሙሉን የፔንቴኮስታልን አንብቦ የፔንቴኮስታል ቴዎሎጂውን እንደዚህ ካወራ በኋላ መጨረሻ ላይ ምን አይነት ሀሳብ እሱ እንደሚሰጥ ማለት ነው። ወይ በኋላ ላይ እሱን እንተነራለሁ። እዚህ ላይ ልቀጥልበት። እሺ there is no fully developed Eucharist doctrine in Pentecostal movement ይላል። ስለዚህ ፔንቴኮስታል ሙቭመንት ላይ ፉሊ ዴቨሎፕድ የሆነ ዩካሪስት ቴዎሎጂ እንትን የለም ይልና ከዛ ምን there is a clear and well developed pattern of Eucharist devotion and practice ዲቮሽን የሆነና የሆነ ራስን የመስጠት ትኩረት የማድረግና ልምምድ ግን አለ።
one would not expect it for free church with which lays emphasis on the spirit but the service of the Lord's Supper and the central point of ፔንቴኮስታል ወርሺፕ። ስለዚህ ሎ ቸርች የሚባል አብዛኛውን ጊዜ ስለሆነ ፔንቴኮስታል ከዛ ውስጥ ስለሚመደብ ሎ ቸርች የሆነ እንደዚህ አይነት ኢንፈሳይዝ ይሰጣል ብለው አንዳንድ ሰዎች ላያስቡ ይችላሉ። ግን ለፔንቴኮስታል የጌታ እራት ለአምልኮ መካከለኛ የሆነ ነገር ነው ብሎ ነው የሚናገሩ ማለት ነው። ከዛ ምን ይላል? it is as were the holiness were those who have been bought by the blood and who have washed their garment clean in the blood of the lamb come together and celebrate the Lord's Supper. In this service they sing with their eyes closed from memory and many of mystical praise with which Pentecostal liturgy is to reach ይላል ማለት ነው። ስለዚህ ፔንቴኮስታል በጣም ብዙ ከሆነ በተለይ የመዝሙር ላይ በጣም መዝሙራቸውን አሁን እንደው ለማንበብም እንደው ስለሚከብድ ነው እንጂ በተሰማችሁ በጣም ሀይ የሆነ አነጋገር ነው የሚናገሩት የጌታ እራት ላይ ማለት ነው። ስጋን እንበላለን ደምን እንጠጣለን በጣም ዲቮሽናል የሆነ አነጋገሮች ነው የሚናገሩት እርሊ የነበሩት በተለይ ፔንቴኮስታሎች ማለት ነው። እዚህ ጋር ጆናታን ብላክ የሚሰጠውን ሐሳብ ላይ ሆሊ ፕሬዘንስ የሚለው ላይ እንደዚህ ይላል The holiness of holiness was the place of highest meeting between God and human being in the Leviticus system. ስለዚህ በኋላ ዘሳትን ይጠቅሳል ማለት the holiness of holiness እንጠቅሶ ማለት ነው። ከዛ ማለት and it is such a meeting place that the breaking of the bread function as a Pentecostal. ለፔንቴኮስታል ያ holiness የተባለው በሰዓት ያ the breaking of the bread ነው ለፔንቴኮስታል። ዳቦ መቁረስ ነው የሚባለው በተለምዶ በፔንቴኮስታል ንግግር ውስጥ ዳቦ መቁረስ ከተባለ ስለ ጌታ እራት ነው የሚባለው። ስለዚህ ያ ሆሊነስ የተባለው ለእኛ ለፔንቴኮስታል ያ ነው የምናየው እንደዛ ነው የምናየው ነው። ከዛ ምን ይላል? after all and it is as such a meeting place that the breaking of the bread function as a Pentecostal holy of holiness ይልና ከዛ Pentecostal after all are not primarily interested in the idea but in person. And so Pentecostal spirituality is rooted in an intense real encounter with the person of spirit and of Jesus. ስለዚህ መንፈስ ቅዱስን የምናገኝበት ከጌታም ጋር ኢየሱስ ጋር ህብረት የምናደርግበት ተመሳሳይ ሐሳብ ነው። ብሪቲሽ ፔንቴኮስታል ኮሚኒየን ኮርስ and hymns exhibit the spirituality of encounter with the presence of the Lord at his table ብሎ ከዛ ዲፒ ዊሊያም ከዚህ በፊት አውርቼው ነበረ። ኤርሊ የነበረ ፔንቴኮስታል ነው። እሱ የመዝሙሩን እንትን ይላል ማለት ነው። አንድ ፔጅ ስለሆነ እሱ ልዝራሩ። ከዛ እንደዚህ ይላል These early Pentecostal hymns combine a higher Eucharist piety which long for the outpouring of the Holy Spirit. There is not merely remembrance of Christ's death but rather an ardent desire to encounter Christ's presence in feeding upon the substance of salvation from Calvary cross ይላል ማለት። ስለዚህ ሚሞሪ ብቻ አይደለም ጌታ ኢየሱስ ክርስቶስም እንገናኝበታለን ብለን የምናስብበትም የምንሄድበትም ቦታ ነው ብሎ ነው የሚናገረው ማለት ነው ጆናታን ብላክ። ከዛ በኋላ አንድ የሚያነሳው አለ እንደዚህ አይነት ፎከስ አለ ብሎ such a focus of Christ presence at the table may initially appear odd to contemporary reader. ስለዚህ እንደዚህ አይነት የጌታ እራትን አሁን ስናወራ ለየት ሊልበት ይችላል በአሁኑ ዘመን ላለ ሰው given the common instance that most Pentecostals embrace a Zwinglian position. ለዚህ አብዛኛው ዚንግሊያን ፖዚሽን ነው የሚይዙት ተብሎ ስለሚታሰብ እንደዚህ አይነት ነገር ሲነገር ሊደነግጡ ይችላሉ ይላል ማለት ነው። አሁን ቆይ ዝንግሊ ሲባል ኤቢ እንዳለው ያው ዝንግሊም ለየት ያለ ሐሳብ ነው ያለው። እንደውም አንድ የሆነ ጊዜ እያነበብኩ ነበር ዝንግሊ እንደተባለው ዝንግሊ አይደለም የሚልና ስለዚህ እሱ ነው ግን ያው ኦልሬዲ ሜሞሪያሊስት ቪ በሱ ስለሆነ ሌብል የተደረገው ስለዚህ ዝንግሊ ካልኩ ነው እንዳይምታተባችሁ ለማለት ነው። ስለዚህ እንደዛ ይለና በዝዊንግሊ የፔንቴኮስታል ሂስቶሪካሊ ራሱ በዝዊንግሊ ነው የሚያምነው ተብሎ ይታመናል ይልና ከዛ በኋላ ሳይት ያደርጋል። ለምሳሌ ኢላን ዘ አፖስቶሊክ ቸርች እና አሴምብሊ ኦፍ ጋድ እርሊ ከነበሩት በተለይ በብሪቲሽ ፔንቴኮስታል ውስጥ ሙሉ ለሙሉ እንትን የነበሩ ናቸው። በጣም ሳክራመንታል የሆኑና ሃይ ስፒሪቹዋል ቪው የነበራቸው ናቸው ማለት ነው። ከዛ ሲቀጥል እንደዚህ ይላል yet previously generation of British Pentecostals could be explicit in their rejection of Zwinglian memorialist. Ian Macfrons የሚባል ማለት historical one of the British Pentecostal most revered preacher and former principal of Apostolic Church
ስለዚህ ባይብል ኮሌጅ ኢን ፒንግሮስ ዲስሚስ ዘ ቪው ዛት ዘ ሎርድ ሰፐር ኢዝ ናቲንግ ሞር ዛን ሜሞሪያሊስት። ይሄ ኢያን ማክ የሚባል በጣም ፔንቴኮስታል ላይ ሲጠቀስ ልታዩ ትችላለች። በጣም እርሊ ከነበሩት ክላሲካል ፔንቴኮስታሎች መካከል መስራቾች አንዱ ነው። የብሪቲሽ ፔንቴኮስታልም ፕሬዚዳንት የነበረ ነው። ክላሲካል ፔንቴኮስታል ማለት እሱ በግልጽ ዲስሚስ ነው የሚያደርገው። የእንትኑን የሲምቦሊክ ብቻ ነው ሜሞሪያሊስት የሚለው ማለት ነው። እና እንደውም ምን ይለዋል ሶኪኒያን ይለዋል። ሶኪኒያን የሚባል የሆነ ዘመን ተነስቶ የነበረ ሰው ነው ከሪፎርሜሽን በኋላ እና እንግዲህ የሆነ ሜሞሪያሊስት ምናምን ከሚባለው በቃ ሺህ እጥፍ የሆነ ሰው ይሆኝ እና እሱን ነው ሌብል የሚያደርገው። እንደዚህ አይነት መልከታ ነው ፔንቴኮስታል ውስጥ ተቀባይነት የሌለው ነው ብሎ። ስለዚህ ኤርሊ ከነበሩ ፔንቴኮስታሎችም ይህ ሜሞሪያሊስት ቪው ብቻ የሚባለውን ሲቃወሙት ያሳያል ማለት ነው። ሜሞሪያሊስት ቪውን ይቃወማሉ ማለትም እዚህ ጋር እንትን ለማለት ሙሉ ለሙሉ ሜሞሪያሊስት ቪውን አይቀበሉም ማለት አለን። ዘ ፋውንዴሽን ኦፍ ፔንቴኮስታል ቲዮሎጂ የሚለው ላይ ቅድም እንዳነበኩት ሜሞሪስት ነው ይላሉ፣ ማስታወሻ ነው ይላሉ። ምክንያቱም የጌታ እራት ስትወስድ ያው ምንም ቢሆን ኮግኒቲቭ ፕሮሰስ አለ፣ በደፈናው አይደለም። ስለዚህ ግን ሜሞሪስት ብቻ አይደለም ነው፣ ማስታወሻ ብቻ አይደለም ነው አስተምሮታች። ስለዚህ ግን ሜሞሪ ብቻ ነው ለማስታወሻ ነው እንጂ ምንም ከመንፈስ ቅዱስ የምናገኘው ነገር የለም። እንደዚህ አይነት ቪው ያላቸውን ሪጀክት ነው የሚያደርጉት ይላል። እና ከዚህ በፊት ያልኩትን ከዚህ ጋር የሚገናኝ ነገር አንድ ልበልላችሁ። ይሄው ጆናታን ብላክ ሌላ ሶርስ ላይ እንደዚህ ይላል። among the early apostolic in the UK, an essentially Lutheran doctrine of real presence was held by many of the most significant ministers. ስለዚህ አፖስቶሊክ አሞንግ ዘ ኤርሊ አፖስቶሊክ ዩኬ የነበሩት ላይ አብዛኛው የፔንቴኮስታል ማን ነው አገልጋይ የነበሩት አብዛኛው ሰዎች ሉትራን ቪውም ራሱ የሚያምኑ ነበሩ። እንግዲህ ፔንቴኮስታል ውስጥ ራሱ ማለት ነው። ከዛ ምን ይላል? ሉትራን ዶክትሪን ኦፍ ዘ ሪል ፕሬዘንስ was held by many of the most significant ministers while other held to the highest Calvinist view Christ's presence in the supper። ሌሎቹ ደግሞ ከፍተኛ የሆነ የካልቪኒስት መንፈስ ቅዱስ በጌታ እራት ላይ ይገኛል የሚል አስተምሮ ይቀበሉ ነበረ። የት? የዩኬ ማለት ነው፣ አፖስቶሊክ ቸርች ወይም ብሪቲሽ ፔንቴኮስታል ውስጥ ማለት ነው፣ ክላሲካል በነበረበት ጊዜ። ኢንትረስቲንግሊ ዚስ ኮዝ ኖ ዲቪዥን፣ ይሄ ግን ልዩነት ራሱ አልነበረባቸውም፣ አልፈጠረባቸውም ማለት ነው። ሉትራን ቪውም የሚያምን ፔንቴኮስታል ኖሮ በተመሳሳይ ሰዓትም ሪፎርምድ ሆኖ ሃይስት ካልቪኒስት ቪው ስፒሪቹዋል ፕሬዘንስ አለ ብሎ የሚያምን ሰውም ሁለቱም ኖሮ በዛው በአንድ ዲኖሚኔሽን ውስጥ ማለት ነው። ልዩነት ግን አልፈጠረባቸውም ይላል። ከዛ thus the important point was Christ's presence not the precise manner of his presence። ስለዚህ ዋናው የነበረው በተለይ ብሪቲሽ ክላሲካል ፔንቴኮስታል የነበሩት ክርስቶስ በዛ በውስጥ ላይ ይገኛል ብለህ ማመን ነው እንጂ እንዴት ይገኛል የሚለው ወይም ሞድ ኦፍ ፕሬዘንሱ አልነበረ የሚልና ከዛ በኋላ ግን ፉትኖቱ ላይ እንደዚህ ታዲያ the only division point was attempt by one pastor to voice the Zwinglian memorialist position in the council። ስለዚህ አፖስቶሊክ ኤንድ ፕሮፌት ምናምን ሲኖር ምናምን ይባል ነው ካሳሳት በ1921 ነው ዓመተ ምህረቱና እዛ ላይ የተደረገ ላይ ነውና በቃ ሙሉ ለሙሉ በቃ ሜሞሪያሊስት ቪውን ሊያገባ ሲሞክር አንድ ፓስተር ያኔ ነው ሪጀክት ያደረጉት ማለት ነው። ስለዚህ ሙሉ ለሙሉ የዝዊንግሊያን ቪው ነው ማን ነው ሜሞሪያሊስት ቪው ነው ፔንቴኮስታል የሚቀበሉት የሚለውን ስታስቡ በዛው ይሄን ነገር ማየት አለባቸው። ያለ የነበሩት ፔንቴኮስታሎች በስም እየጠሩ ራሱ የሚቃወሙት አስተምሮ ነበር። ሚርሊ በቃ ምልክት ብቻ ነው የሚለውን አስተምሮ ማለት ነው። ስለዚህ ይችላል ቀጥሉ። ቃሌ አለ አለው ተቀባብዬ እየጠበኩት ነበር። ወይል ሰላም ብያለሁ እንደገና እና የዛሬው ሀሳባችን የመጀመሪያው ሀሳባችን በተደጋጋሚ ዛሬ ብቻ አይደለም፣ በተደጋጋሚ እንትኖች ይነሳሉ፣ እንደዚህ አይነት ነገሮች ይነሳሉ። እንደው ዙዊንግሊያን የሆነ በዛ ሜሞሪያሊስቲክ የሆነ ዙዊንግሊያን የሚለውን ሀሳብ ራሱ በደንብ አይረዱትም፣ ግን ሜሞሪያሊስቲክ የሆነ ሜር ሜሞሪያል ምናምን እየተባለ በጣም ሲነሳ ተምታችሁ ይሆናል። በቃ ምንም ነገር ምንም እንትን አይደረግም አይነት ማለት ነውና እግዚአብሔር ምንም ኮንታክት የለውም በዛ ውስጥ ምናምን እንደሚሉ ፔንቴኮስታሎች የሚነሳ ነገር አለ። ከዚህ በፊት የተለያዩ ትራዲሽኖችን አንስተን ቅዱስ ቁርባን ላይ እንደዚሁም ደግሞ ጥምቀት ላይ የተለያዩ ትራዲሽኖች ምን ይላሉ የሚለውን አንስተን ስናወራ ነበር፣ ከክላሲካሎቹ ፕሮቴስታንቶች ጀምሮ ማለት ነው።
ሶ ዛሬ ደግሞ እስቲ ይሄኛውን እንንካው። ትንሽ ችላ የተባለ ፓርት መስሎኝ ነበር፣ ግን የሸዋ ኢኒሼት አደረገው ፈጣጥነን ከፈት ነው ማለት ነው። ሶ አክቹሊ ሀሳቡ ኤቢም ጋር ነበር ምናምንና ምናልባትም እንደው እንደዚህ ብናወራበት መልካም ነው የሚል ሀሳብ መጣልን። ሶ እኔ ከእንትን ልጀምር። እንደው ሜሞሪያል ሲባል ራሱ ምን ማለት ነው? እንደው ሜሞሪያል የሚለውን ነገር እንደው ፔንቴኮስታሎች ናቸው የሚጠቀሙት የሚለውን ነገር እኔ በመጀመሪያ ደረጃ ሜሞሪያል የሚለውን ፔንቴኮስታሎች ናቸው የሚጠቀሙት። ከፔንቴኮስታሎች በፊት አልነበረም ወይ? ብዙ ነገሮችን ማንሳት ይቻላል። በእርግጥ ይሄ ሲምቦልና የሚሉ ነገሮችንም ታገኛላችሁ። አንቲቲፖስ ብለው አክቹሊ እነ አውሳቢዮ ዘቂሳርያም ያነሳሉ፣ ተርቱለስም ያነሳል አንድ ስፍራ ላይ ይሄ አንቲታይፕ የሚለው ማለት ነው፣ ወይም ደግሞ ሲምቦል ብለን የምንጠራው ማለት ነው። ግን ተርቱለስም ያን ሲል አጌንስት ማርሲዮን ላይ ይለዋል። አጌንስት ማርሲዮን ላይ እንደዚሁም ደግሞ እንትናም አውሳቢዮ ዘቂሳርያም ይለዋል። ግን እነዚህ ነገሮች ምንድን ናቸው? ሜሞሪያል አንቲታይፕ የሚባሉ ነገሮች ምንድን ናቸው? በተለይ አንቲታይፕ የሚለው በኋላ ላይ የመጣ ነገር ቢሆንም ሜሞሪያል የሚለው ግን ሲምፕሊ ለመታሰቢያ ያድርጉት ከሚለው ከጌታ ኢየሱስ ክርስቶስ ንግግር ይጀምራል አይደል? ሶ ግን ምንድን ነው ሜሞሪያል? ሜሞሪያል የሚባል ነገር ፔንቴኮስታሊዝም አያውቅም። በተለይ ክላሲካል ፔንቴኮስታሊዝም አያውቀውም። ሜሞሪያል የሚባል ነገር የለም። ሜሞሪያል ይለዋል። አዎ ዌል ከየት መጣ? ሜሞሪያል የሚለው የመጣው ኦልሬዲ ከቤተክርስቲያን ታሪክም ጭምር ነው። የመጽሐፍ ቅዱሱን ሁላችን እናውቃለንና ይህን ለመታሰቢያ ያድርጉት ብሎ ጌታ ኢየሱስ ክርስቶስ ይናገራል። ከዛ በኋላ እንግዲህ ሜሞሪያል የሚለውን ሀሳብ በተደጋጋሚ እናገኛለን። ለምሳሌ የዩስጢኖስ ሰማዕትን መመልከት ትችላላችሁ። ጀስቲን ማርቲርም ማለት ነውና ያንን ያነሳል። ፈርስት አፖሎጂ 65 ላይ ይህንን ሜሞሪያል የሚለውን ነገር እንዴት አርጎ እንትን እንዳደረገውም ይናገራል፣ እንዴት አርጎ እንዳስቀምጠውም ይናገራል። now that the prayers and giving of thanks when offered by worthy men are the only perfect and well pleasing sacrifices to God እያለ ይናገራል። ሶ ባለፈውም እንትን ብያለሁ፣ ጸሎትና ምስጋና ብቁ በሆኑ ሰዎች ሲቀርቡ ብቻ እንከን የለሽና እግዚአብሔርን የሚያስደስቱ ናቸው መስዋዕቶች ይሆናሉ እያለ ሲናገር እንመለከተዋለን። ሶ እነዚህ ክርስቲያኖች የሚያቀርቡ ስለ እነርሱ መከራ የተቀበለውን ክርስቶስን በማሰብ ስለሆነ ስለዚህ እነሱ ወርዜ ናቸው ምስጋና ለማቅረብ እያለ ሲያስቀምጥ እንመለከተዋለን። ከዛ በኋላ ግን የሚናገረው ነገር አለው ዩስጢኖስ ማለት ነው። በተለይ ስለ መታሰቢያነቱ እንትን የሚያደርገውን ነገር ማለት ነውና አፖሎጂ 65 ላይ ማለት ነው። ወደ በኋላ ላይ ወደ ቸርች ሂስትሪ ስንመጣ እናነሳዋለን። ሶ ግን ሜሞሪያል ነው የሚለው ነገር እንደው በቃ ጀስት እንትን በፔንቴኮስታሎች እንደ የተጀመረ ነገር የሚመስላቸው ሰዎች ከመጽሐፍ ቅዱስ ጀምረን የቤተክርስቲያን አባቶችን መጥቀስ እንችላለን። ጄንዲ ኬሊ አንቲታይፕ ወይም ሲምቦል ብለው ስለጠሩ የቤተክርስቲያን ሊቃውንት ጭምር ይናገራል። ሶ ያንን ማየት እንችላለን። ኦኬ። ስለዚህ እነዛን ስንመለከት እንደው አጠራሮቹ አስቀድመው ያልነበሩ ናቸው ወይ ብንል ኖ አስቀድመውማ የነበሩ ናቸው። በተለያየ ጊዜ በተለያየ ስፍራ አባቶች ይህንን ነገር አንስተው አውርተዋል። ሲምፕሊ ቤተክርስቲያን ዲፋይን የሚያደርግ በጣም በቃ ለቤተክርስቲያን አይደንቲቲ ወሳኝ የሆነ ነገር ነው አይደል? የጌታ እረት ሁላችንም በዛ መንገድ እናየዋለን። ከዛ የተነሳ የተለያየ ኤክስፕላኔሽን ሲሰጡ እነዚህን ቃላት ተጠቅመዋቸዋል። ሶ ያንን እንመለከታለን። ግን መታሰቢያ ስንል ምን ማለት ነው? አሁን መታሰቢያ ስንል ምን ማለት ነው? እንደው መታሰቢያ ስንል ዝም ብለን የሆነ ነገር ደጋግሞ የማሰብ ጉዳይ ብቻ ነው ወይ? ኦኬ ነው ወይ የሚለውን ነገር ግን ማየት ያስፈልጋል ማለት ነው። ሶ የቅድሙ ልጨርስላችሁ የሄሬኒዮስ ማለት ነው እንደዚህ እያለ ይናገራል። for such alone Christians have undertaken to offer and in the remembrance effected by their solid and liquid food እያለ ይናገራል። ሶ በመሆኑም ክርስቲያኖች ብቻ የእግዚአብሔር ልጅ የተቀበለውን መከራ በሚታሰቡባቸው አይታችኋል። ይሄን ነው ሪሜምብራንስ ሜሞሪያል የምንለው እሱ ነው። ያ መከራ በሚታሰቡባቸው ጠጣርና ፈሳሽ ምግቦቻቸው በሚከናወን መታሰቢያ ይህንን ለማቅረብ ይችላሉ ይላል። ኦኬ። ስለዚህ እንደው ይሄንን የሚያነሳው አክቹሊ ዲያሎግ ዊዝ ትራይፎ ላይ ይሄንን ያነሳል። በኋላ ስለ አቀራረቡ ምናምን ደግሞ በሰፊ ደግሞ ሲናገር እንመለከተዋለን። ዲያሎግ ዊዝ ትራይፎ 7 ላይ ካነሳ በኋላ ፈርስት አፖሎጂ 65 ላይ ደግሞ እነዛን እንትኖች ያነሳል ማለት ነው። ከዛ በኋላ ደግሞ ተርቱለስን ማየት እንችላለን። አጌንስት ማርሲዮን ላይ taking bread and distributing it to his disciples, Jesus made it his own body by saying, "This is my body that
ፊገር ኦፍ ማይ ባዲ እያለ ይናገራል። ይሄ ሰው የኔ ስጋ ነው ብሎ ከዛ በኋላ የስጋዬ ፊገር ነው እያላቸው ነው። ኦን ዘ አዘር ሃንድ ዜር ውድ ኖት ሃቭ ቢን ፊገር አንለስ ዜር ዋዝ ትሩ ባዲ ይላል። ስለዚህ ፊገር አልነበረም፣ እውነተኛ ሰውነት ባይኖር፣ እውነተኛ ስጋ ባይኖር ፊገር የሚባል ነገር አልነበረም ይላል። አንቲታይፕ፣ ሪሜምብራንስ፣ ሚሞሪያል የሚባሉ ነገሮችን አባቶች ያውቋቸውም ያውቋቸዋል። ግን ሜር ሚሞሪያል ማለት አይደለም ነው ትልቁ ጉዳይ። በቃ የሆነን ነገር ዝም ብሎ ማስታወስ ብቻ ደጋግሞ ማሰብ ብቻ ግን አይደለም ነው። ዛትስ ዋይ ኤምኬሲ ጋር ስትመጡ በዚህ እንትን ውስጥ በዚህ ምስጢር ውስጥ ምስጢር ብላ ስለምጠራቸው ማለት ነው በጌታ እራት ውስጥ በክርስትናችን ጸንተን እንድንኖር የሚያደርገንን ጸጋ እናገኝበታለን ብላ ትናገራለች። ሲምፕሊ ደግሞ ከክርስቶስ መከተልን ስትመለከቱ ኢቭን የኃጢአት ይቅርታን በዛ ውስጥ ማግኘት ይቻላል ብላ ታስቀምጣለች። ስለዚህ እንደው የኢትዮጵያ ኢቫንጀሊካል ሰርክል ላይ ያሉት አብያተ ክርስቲያናት ሁሉም ሜር ሲምቦል ነው የሚሉት የሚለውን ሀሳብ ትንሽ የተጋነነ ሀሳብ ነው የሚሆነው ማለት ነው። ኤኒዌይ ይህንን ካልኩኝ አንድ መጽሐፍ ቅድም ሲያሳያችሁ ነበረ። ሁለት ነገር ነው ማሳያችሁ። አንደኛ ሜሞሪያሊስቲክ ቪውን በምን መንገድ ይመለከቱታል የሚለውን ነገር አሳያችኋለሁ። አንድ ሁለተኛ ነገር ደግሞ ከእንትኖች ማለት ነው ፔንቴኮስታሎች። ሁለተኛው ደግሞ አንድ መጽሐፍ ሲያነሳ ነበረ ኤቢ ደጋግሞ በተለይ ክሪስ ግሪን የሚባለው ሰውና ከሱ ላይ የተወሰነ ኤክሰፕት ነገር አሳያችሁና ከዛ በኋላ እንትን እናደርጋለን ማለት ነው። እሺ እስቲ ከዚህ ልጀምር። ይሄ መጽሐፍ እንትኖች 5 ምልከታዎች የጌታ እራትን በተመለከተ የተነሱ 5 ምልከታዎች የተቀመጡበት መጽሐፍ ነው። መጽሐፉን ላሳያችሁና ወደዚህኛው ፖይንት እመለሳለሁ። መጽሐፉን ግን ላሳያችሁ የትኛው እንደሆነ። this is a book ኦኬ ላሳድግ ራሴ። እሺ this is a book the Lord's Supper 5 views ይላል። የሉትራን፣ ሮማን ካቶሊክ፣ የሪፎርምድ፣ የባፕቲስት እና የፔንቴኮስታል ስኮላርስ ካውንተር ፖይንት የሰሩበት ነው። ካውንተር ፖይንት ማለት አንዱ የአንዱን ፖይንት አሴስ ያደርጋል፣ ያነሳቸውን ነገሮች እንትን ያደርጋቸዋል፣ ሂስ ያደርጋቸዋል፣ ደግሞ አፕሪሺየት ያደርጋቸዋል። እዚህ ላይ በጣም በቃ አፕሪሺየት እየተደራረጉ የሚያወሩበት ነው ቴዎሎጂዎቻቸው ማለት ነው። ባይ ዘ ዌይ የአንዱን ቴዎሎጂ ሌላው አፕሪሺየት ማድረጉ እንደው ሞት መስሎ የሚታየው ህዝብ ካለ ፕሮቴስታንት ትራዲሽኑ እንደዛ አይደለም። ቴዎሎጂዎቻችንን አፕሪሺየት እንደራረጋለን፣ ከዛ ደግሞ ክሪቲሳይዝ መደራረግ በሚገባ ነገር ክሪቲሳይዝ እንደራረጋለን ውዶች። ስለዚህ እንደው የአንዱ ቴዎሎጂ የተለየ ስለሆነ የሌላው ቴዎሎጂ የሆነ እንትን ስለሆነ ዝም ብለን እንድቧቀስ አይነት ነገር ከሆነና በመካከላችን በቃ ያለው ልዩነት እኛን ምርጥ ሌላውን ደግሞ ያልተመረጠ የሚያደርግ እንደሆነ የምናስብ ከሆነ ገና ትራዲሽኖቻችንን ክሪቲካሊ ደግሞ ፕሮፌሽናሊ መመርመር ገና ነን ማለት ነው። ስለዚህ ትራዲሽኖቻችን የተለያየ ቪው አላቸው። ኦፍ ኮርስ እነዚያ ምልከታዎች ግን እንትን ማድረግ ያስፈልጋል። እንደው አፕሪሺየት ከማድረግ መጀመር ያስፈልጋል። ቴዎሎጂ ስለሆነ ማለት ነው። ይሄ ቴዎሎጂ ነው እንጂ እንትን አይደለም፣ ፓትሪዮቲዝም አይደለም። እና በሀገር ፍቅር ስሜት ቴዎሎጂን ማየት ጥሩ አይደለም። የሀገር ፍቅር ነው እና ሌላ ሀገር ሲነካችሁ በቃ ይደብራችኋል። እኛም ይደብረናል አይደል? ሁላችንም ይደብረናል። ቴዎሎጂ እንደዛ አይደለም። ኦኬ ቴዎሎጂ እንደዛ አይደለም። ቁጭ ብሎ የሆነ ነገር ቁጭ ብሎ ማየት ያስፈልጋል። እንደው ክሪቲሲዝሙም በጣም በእንትን መሆን አለበት፣ በአፕሪሺዬሽን ውስጥ መሆን አለበት። እና ይህን መጽሐፍ ስትመለከቱ በቃ ይገርማችኋል። ትራንስብስታንሺዬሽን ተብሎ በጣም እንትን የሚደረግም ቪው እንዴት አፕሪሺየት እንደሚያደርጉት፣ ፔንቴኮስታሉን ቪው እንዴት አፕሪሺየት እንደሚያደርጉት እዚህ ላይ እና የዚህ መጽሐፍ የፔንቴኮስታሉ ኮንትሪቢዩተር ካርካይነን ይባላል። ካርካይነንን ገብታችሁ እንትኑን ተመልከቱት፣ ምልከታውን ተመልከቱት። እንትኑን ሶሪ ቃሌ ካርኬነንን ትንሽ ነገር ልንገራቸው። ቬልማቲ ካርኬነን ፉለር ቴዎሎጂካል ሴሚናሪ ያለ ሉትራን ስኮላር ፊንላንዳዊ ነው፣ ፊኒሽ ነው። ኢትዮጵያ መጥቶ ያውቃል። ለ1 ሳምንት ያህል ሌክቸር ሰጥቶን ያውቃል። ግሎባሊ እሱን የሚያክል የፔንቴኮስታል ስኮላር የለም። በፔንቴኮስታል ስኮላርስ እሱን የሚያክል ስኮላር የለም። ቬልማቲ ካርኬነን ክሪስቶሎጂ ላይ ጽፏል፣ ኑማቶሎጂ ላይ ጽፏል፣ ሳሊቬሽን ላይ ጽፏል። በጣም ብዙ ስራዎችን የሰራ ሰው ነው። እሱ ክሊርሊ የፔንቴኮስታሉን ስታንድ ሪሰርች አድርጎ ያቀረበበት መጽሐፍ ነው። በጣም ዌል ሪኮግናይዝድ የተደረገ ዌል ኖውን ዌል ሪኖውንድ የሆነ ስኮላር ነው። ይህን ለመጨመር ነው። ቀጥል ቃል ይተኝ
እሺ ቴንክ ዩ። የቤት ስራቸውን ሰርተህላቸዋል። እንዲህ አይነት ነበር። አንዳንዴ የስኮላሮችን እንትን መመልከት ጥሩ ነው። የስኮላሮችን ባዮግራፊ መመልከት ጥሩ ነው። በነገራችን ላይ እንደዛ ብታደርጉ አሪፍ ነው። ስኮላሮቻችን በጣም ድንቅ ድንቅ ባዮግራፊ አልኩኝ፣ ድንቅ ድንቅ የሆነ ፕሮፋይል ስላላቸው ማለት ነው። ስለዚህ እሱ መመልከት ጥሩ ነው። እዛ የፔንቴኮስታሉን ቪው ከአምስቱ ምልከታዎች ቬሊማቴ ካርካይነን ይሄ ሰው ነው ያስቀምጠውና በጣም ድንቅ ቴዎሎጂያ ነው። ግን አሁን በነገራችሁ መልኩ ግቡና ሰርች አርጉት፣ ቼክ አርጉት። አንዳንድ ጊዜ እዚህ የማይሆኑ ነገሮችን አስተያየቶችን ስንሰጣጥ ከምንውል አንዳንዱን ነገር በራሳችን ሰርች አድርገን ራሱ ማግኘት ትልቅ ነገር ነው ብዬ አስባለሁ። እንደዚህ የስኮላሮችን ፕሮፋይል ስታዩ ለስራዎቻቸውን በጣም እንትን ኢገር ትሆናላችሁ፣ ታነቧቸዋላችሁ አይደል? እንደዛ ቢሆን ጥሩ ነው። ለማንኛውም ግን ካርካይነን የሚጀምረው ከኤሚ ሴምፕል ማክፈርሰን ዲክላሬሽን ኦፍ ፌዝ ነው የሚጀምረው። ከዚህ ነው ከዲክላሬሽን ኦፍ ፌዝ ነው የሚጀምረው። ኦኬ ያ ኤቢ እሱ ነው የሚያስገርመው። ባይ ዘ ዌይ ኢቭን ልሳን ላይ የጻፈ ሰው እና በጣም ነው ፔንቴኮስታሊዝሙን ዲፌንድ የሚያደርገው እና ደግሞ አት ሴም ታይም ይዘል ይችላል። እሺ ሉክ ከዛ በኋላ ከዲክላሬሽን ኦፍ ፌዝ ነው የሚጀምረው። አሊ ከይቅርታ ጋር እንትኑን ትንሽ ፈቀቅ ቢያደርገው ርዕሱን ገስቶች ላይ አድርገው ቤቲና እንሸፍናለን እስቲ ወደ ገስቶች ላይ ድራግ አድርገው ርዕሱ ራጨብጭቡ ፔንቴኮስታል ዲፌንድ ላደርግ መጥቻለሁ የሚል ኢትዮጵያዊ ካርካይነን ተገኝቷል። ቀጥል ጨብጭብ ነው። እሺ So we believe in the commemoration and observing the Lord's Supper by the sacred use of the broken bread, a precious type of the bread of life, even Jesus Christ, whose body was broken for us, and by the juice of the vine, a blessed type, which should ever remind the participant of the shed blood of the Savior, who is the true vine of which his children are the branches. That this ordinance is as a glorious rainbow that spans the gulf of the years between Calvary and the coming of the Lord, when in the Father's kingdom. ይልና ይሄንን በቢጫ ያረኩትን ተመልከቱት። He will partake anew with his children, and that the serving and receiving of this blessed sacrament should be ever preceded by the most solemn heart-searching self-examination, forgiveness, and love toward all men, that none partake unworthily and drink condemnation to his own soul እያለ ይናገራል። ሶሪ እሺ ተመልሻለሁ። ምንድን ነው እዚህ ጋር እየነገረን ያለው ነገር ምንድን ነው? የሚወሰደው ነገር ኦፍኮርስ ሜሞሪያል ነው። ኦፍኮርስ ደግሞ ክርስቶስ ስለሞተልን ኦኬ የእሱ ታይፕ ነው እያለች ተናገራለች። ከዛ በኋላ ግን አንድ የምትናገረው ነገር አለ። እሱ ምንድን ነው? he will partake anew with his children, and the serving and receiving of this blessed sacrament should be ever preceded by the most solemn heart-searching self-examination, forgiveness, and love toward all men, that none partake unworthily and drink condemnation to his own soul. ስለዚህ በዚህ መንገድ ነው ልንወስደው የሚገባው። አወሳሰዱ ራሱ በዚህ መንገድ መሆን አለበት እያለች ትናገራለች ማለት ነው። ስለዚህ ፓርቲሲፓንት ነው የምንሆነው። ኦኬ ፓርቲሲፓንት ነው የምንሆነው እና ደግሞ ከዚህ እንትን ጋር ከዚህ ከደሙ ጋር ተካፋዮች መሆናችንን ደግሞ ምን ያደርገናል? ያስታውሰናል እያለች ትናገራለች። ታዲያ በቃ ይሄ ብቻ ነው ወይ ሜሞሪያሊስቲክ ነገሩ? ይሄ ብቻ ነው ወይ ስትሉ ደግሞ ይሄን ብቻ አይደለም የሚያስቀምጡት። ፔንቴኮስታል ስኮላርስ ምን ያስቀምጣሉ? አሁንም እዚህ ጋር እንመልከት። One of the few Pentecostal manuals that attempts to theological statement about the presence of Christ in the Lord's Supper እያለ ይናገራል። ምንድን ነው እንደው ይሄ በጌታ እራት ውስጥ ያለው ፕሬዘንስ ምንድን ነው የሚለውን ነገር ለማብራራት ይሞክራል ማለት ነው ካርካይነን። What is significant about this statement is that it explains the presence of Christ pneumatologically ያለ ከዛ አንድ የፔንቴኮስታል ማኑዋል ስቴትመንትን ሊነግረን ነው
ካርኬንም ማለት ነው። ሶ ማኑዋሉ እንደዚህ ይላል we seek a deeper spiritual reality as a present moment of experience. We do not believe superstitiously that the bread and wine actually become the physical body and body of Christ አለ። ትራንስብስታንሺዬሽን ተቃወሙ ማለት ነው። እዚህ ጋር አክቹዋል ቦዲ ኤንድ ብለድ ይሆናል ብለን አናምንም ማለት እሱን አስቀመጠ። ከዛ በኋላ nor do we believe that there is any virtue in the physical elements themselves apart from their power as figures to point us to deeper reality with they typify አለ። ከዛ we do believe however that an act of faith in partaking of the elements results እነዚህን ህብስቱንና ወይኑን በእምነት መውሰድ ምን ያመጣል? in the real operation of the spirit ኦኬ በመንፈስ ቅዱስ እውነተኛ ፈንክሽን ወይም ደግሞ በእውነተኛ ኦፕሬሽን እውነተኛ ስራ ውስጥ ስራ በእኛ ውስጥ የሚያደርገው ማለት ነው in us to strengthen us in the inner man በውስጥ ሰውነታችን መንፈስ ቅዱስ እንዲያጠነክረን በሚያደርግ መልኩ and to heal us in our physical bodies እንዲሁም ደግሞ ለሰውነታችን ለዚህ ለፊዚካል ሰውነታችንም ሂሊንግ እንዲሰጥ ኦኬ ሶ በእምነት ስንወስደው ይሄንን ውጤት ያመጣል። ክርስቶስ በመንፈስ ቅዱስ በዚህ መንገድ ይገኝልናል። ሶ በጣም ስፒሪቹዋል ፕሬዘንስ በሚል መልኩ በዛ ደረጃ እየተቀመጠ ላይሆን ይችላል። እንደዚሁም ደግሞ ጀስት የሉትራኑ ቪውም አይደለም፣ ነገር ግን ኒውማቶሎጂካል ፕሬዘንስ አለው ኢየሱስ ክርስቶስ በዚህ ጋር። ከዛስ በያ ኒውማቶሎጂካል ፕሬዘንስ ምን ያደርግልናል? ያ ኒውማቶሎጂካል ፕሬዘንስማ አንደኛ የውስጥ ሰውነታችንን ያጠነክራል። ሁለተኛ በእምነት ስንወስደው በመንፈስ ቅዱስ ኃይል ይሄ ይሆናል፣ የውስጥ ሰውነታችንን ያጠነክርልናል። ሁለተኛ ደግሞ ስጋዊ ፈውስንም ይሰጠናል ብለው ያምናሉ። እነማን ናቸው ይሄን የሚያምኑት? ፔንቴኮስታል የሆኑት ሰዎች ማለት ነው። እሺ we furthermore believe that the reality which the Lord's Supper signifies is our daily bread of which we partake day by day ያለ ደግሞ ይናገራል ማለት ነው። ስለዚህ እንደው ዝም ብሎ ባዶ ሚሞሪ ነው የሚለውን ነገር እንትን አያደርጉትም፣ ኢንጆይ አያደርጉትም። በጭራሽ ደግሞ በዛ መንገድም ሲያስቀምጡት አንመለከትም ማለት ነው። ይሄ የመጀመሪያው ነገር ነው። ኦኬ ይሄ የመጀመሪያው ነገር ነው። ሶ ቀጥሎስ ምንድነው የምንመለከተው? ይሄን መጽሐፍ ደግሞ ላሳያችሁ አንድ ጊዜ ይሄን መጽሐፍ ደግሞ ላሳያችሁ። ሶሪ ጋይስ አንዴ ተጫወቱ እስከዛ አንድ ሰከንድ። እሺ የሚጫወት ጠፋ መሰለኝ። እሺ ቦታ ካልቀየርኩኝ ፈላውን እየረበሽኩት ነበር። እሺ ስለዚህ ቀጣይ የሆነው ነገር ምንድነው? ይሄ መጽሐፍ ነው ቅድም ሲነግራችሁ የነበረው ማለት ነው። እንደዚህ ሰብሰብ አድርጌ አንዴ ካነሳሁት በኋላ ከዛ በኋላ ጠቀልልና መልሳለሁ። እሺ ይሄ መጽሐፍ ተመልከቱት። ይሄ መጽሐፍ ቱዋርድ ፔንቴኮስታል ቴዎሎጂ የሚል መጽሐፍ ነው። ቴዎሎጂ ኦፍ ዘ ሎርድስ ሰፐር ክሪስ ግሪን የተባለ ሰው ይሄን እንትን ያደረገውና ከዚህ ላይ እንትን ያደረኩትን ነገር ላሳያችሁ። ከዚህ ላይ የተወሰኑ ነገሮችን ከዚህ ሰው ጽሁፎች ላይ ያነሳሁትን ነገሮች ላሳያችሁና ከዛ በኋላ ወደ ሌሎቹ ደግሞ እንሄዳለን። ለምሳሌ መጀመሪያ ይሄኛውን ተመልከቱት። የዩካሪስትን ፈንክሽን ነው ሊነግረን እየሞከረ ያለው ማለት ነው። ዩካሪስታስ ኮሚኒቲ ሜኪንግ ሚል በማለት ይናገራል። አሁን የጌታ እራት ምንድነው አንዱ ጥቅሙ? ባይዘው ሰፊ መጽሐፍ ነው፣ ሰፊ ነገር ነው የሚያወራው። ነገር ግን የተወሰኑትን ብቻ ለማንሳት እየሞከረ ነው። ዩካሪስታስ ኮሚኒቲ ሜኪንግ ሚል ብሎ ይናገራል። ስለዚህ ዩካሪስትን እንደምን ያዩታል ፔንቴኮስታሎች? የመጀመሪያው ነገር እንደ ኮሚኒቲ ሜኪንግ ያዩታል። ይሄንን ህብረት ወይም ደግሞ የክርስቶስን አካል ሜክ ያደረገ ታይ ያደረገ የመሰረተ ያቆመ እሱ ምንድነው? አንዱ ዩካሪስት ነው። Paul's emphasis on 1 Corinthians 10:16-17 as throughout the letter falls on the responsibility of the members to community vis-a-vis God and the watching world. Now the promise of sharing in Christ's body and blood is a promise to the promise of sharing Christ's body and blood ምን ብሎ ጠራው? የክርስቶስ ስጋና ደም is a promise to the community qua community. Okay, so supper does not first and foremost serve the
ኤዲፊኬሽን ኦፍ ኢንዲቪጁዋል አለ። ስለዚህ ምን እያለን ያለው መጀመሪያ ደረጃ እንደው የጌታ እራትን ስንመለከት አንድን ሰው ኤዲፋይ ለማድረግ አንድን ሰው እንደው የሆነ ህይወቱ የለመለመች እንዲያደርግ ተደርጎ እንትን የተደረገ ነገር አይደለም፣ የተሰራ ነገር አይደለም። ታዲያ but unites the individuals to form the body of Christ የክርስቶስን አካል ለመስራት የክርስቶስን አካል ለመፍጠር ቅዱሳንን ወይም ደግሞ ኢንዲቪጁዋሎችን ሰዎችን የሚያስተሳስር ጭምር ነው። ስለዚህ የክርስቶስን ቤተክርስቲያን ያንን አካል የሚገነባ ጭምር ነው ብሎ ያስቀምጣል። perhaps no one has articulated these truths more forcefully or clearly than the Thomist theologian and philosopher ብሎ አንድ ቶሚስት ቴዎሎጂያን ጭምር ጠቅሶ እንትን ያደርጋል። ስለዚህ ምንድነው ይሄን ሙሉን ያነበብኩኝ ጊዜ እንዳልፈጅባችሁ ምንድነው እያለን ያለው? ይሄ ዩካሪስት አንድ ምን ያደርጋል? አንዱ ተግባሩ ምንድነው? ኮሚኒቲ ሜክ ያደርጋል። የክርስቶስን አካል ይገነባል፣ ይሰራል እያለ ያስቀምጣል ማለት ነው። ስለዚህ ይሄ የመጀመሪያው ነገር ነው። ከዛ በኋላ ደግሞ ቀጥሎ ደግሞ የሚያነሳቸው ነገሮች አሉና እሱን ደግሞ ላሳያችሁ። እሺ ሌላው ደግሞ ይሄ ነው። ኮንቴምፖራሪ ኢንተርፕሬተርስ ምን አድርገው ይተረጉሙታል? ኦልሶ አክኖሌጅ የአንደኛ ቆሮንቶስን የክርስቶስን እንትን ማለት ነው የጌታ ማተብ ላይ የተቀመጠውን ሐሳብ ማለት ነው። አክኖሌጅ that the Eucharist gives definitive shape to the community life at the table በቴብሉ ላይ the community is not only reminded of the Lord his days and his parousia አይታችኋል። ስለዚህ በቴብሉ ላይ ወይም ደግሞ በመሰዊያው ላይ በገበታው ላይ ኦኬ በጠረጴዛው ላይ ኮሚኒቲው ይህንን የጌታ እራትን የሚወስደው ኮሚኒቲ ማለት ነው የጌታ እራትን የሚወስደው ያ ህብረት የሚያደርገው ነገር የክርስቶስን ሞትና ትንሣኤ ማሰብ ብቻ አይደለም ይላል። ደግሞ መምጣቱን ማሰብ ብቻ አይደለም but also is reconstituted as community that lives from his cross and manifests its meaning እንደውም ያንን የእንትኑን መስቀሉን የሚኖረውና የመስቀሉን ምንነት ማኒፌስት የሚያደርግን ኮሚኒቲ መስራት ጭምር ነው የጌታ እራት ስራው። እዛ ቴብሉ ላይ የሚሰራው ነገር እዛ ጠረጴዛው ላይ የሚሰራው ነገር ወይም ደግሞ የጌታ እራት በሚወሰድበት ጊዜ የሚሰራው ነገር የጌታ ሞትና ትንሣኤ ዳግም መምጣቱን ዝም ብሎ ማሰብ ብቻ አይደለም። ይሄንን በጣም ቸርች ሂስትሪ ላይ የታወቀው ኤቨርት ፈርጉሰን ምን ብሎ እንደሚያስቀምጠው በኋላ እነግራችኋለሁ። ግን ደግሞ በጌታ እራት ጊዜ የሚደረገው ነገር እንደው የሆነ ነገር ከማሰብ ያልፋል። ኮሚኒቲ ፎርም የምናደርግበት ጭምር ነው። መስቀሉን የሚነግረን የመስቀሉን ሚኒንግ የሚያሳየን መስቀሉ በሱ ላይ የሚገለጥበት ያንን ኮሚኒቲ መስራት ነው እያለ ደግሞ ሲናገር እንመለከተዋለን ማለት ነው። ስለዚህ ያ ሲምቦሊክ ሚኒንግ አለው። አዎ ከዛ ያ ሲምቦሊክ ሚኒንግ ግን ሲምቦል ብቻ አይደለም፣ በውስጡ የያዘው ትልቅ ስፒሪቹዋል ሪያሊቲ አለ። አንደኛ ኒውማቶሎጂካል ፕሬዘንስ አይተናል። ስለዚህ ጌታ ኢየሱስ ክርስቶስ ኒውማቶሎጂካሊ ይገኛል፣ በመንፈስ ቅዱስ ኃይል ይገኛል ይላሉ። ከዛ በኋላ ደግሞ ያ መገኘት የጌታ እራት ሲወሰድ የውስጥ ሰውነታችን እንዲጠነክር ደግሞ የሥጋዊ ፈውስንም ጭምር እንድናገኝ የሚያደርገንን አቅም ይሰጣል። አይታችኋል። ከዛ በኋላ ዝም ብሎ ማሰብ ብቻ አይደለም፣ እንደ ኮሚኒቲ አስተሳስሮን መስቀሉን የሚኖረው መስቀሉን ማኒፌስት የሚያደርገው ያንን አቅም አግኝቶ የሚቆም ማህበረሰብ መስራት ነው ሌላኛው ዓላማው ሌላኛው አቅሙ የሚል ነገር ያነሳል። ከዛ በኋላ ደግሞ እስቲ ስለ ጳውሎስ የሚነግረን ነገር ምንድነው የሚለው ነገር ደግሞ ትንሽ ጳውሎስ ሲናገር እንደው ምንድነው እየተናገረ ያለው የሚለውን ነገር የሚያብራራበትን መንገድ ትንሽ ላሳይ ደግሞ የተወሰኑ ነገሮችን ብቻ ነው ማሳየው። ይሄኛውን ደግሞ እንመልከተው። በስክሪኑ በኩል እያየው ጋይስ። እሺ እንደዚህ ይላል። ከዚህ ጀምሮ ተመልከቱት። እሺ ፖል himself says that the bread is a sharing in the body of Christ። ይሄ አንደኛ ቆሮንቶስ ላይ ያለውን ሐሳብ ነው። ህብስቱ ምንድነው የሚያደርገው ሲባል ከክርስቶስ አካል ተካፋይ እንድንሆን ነው የሚያደርገው ይላልና hence it is possible to insist that this sharing is okay ይሄ sharing at least one of the ways in which the church becomes the soma Christu ማለት የክርስቶስ አካል ማለት ነው። ስለዚህ ይህ ሼሪንግ በጌታ እራት ጊዜ ማለት ነው የጌታ እራት ጊዜ ይህ ሼሪንግ ምን ያደርጋል አለ የቤተ ክርስቲያን የክርስቶስ አካል የምትሆንበትን ያንን እድል ይሰጣታል። ኦኬ ስለዚህ ዝም ብለን ሼር የምናደርገው ህብስት ብቻ አይደለም ያለ ቤተ ክርስቲያንን የክርስቶስ አካል የሚያደርጋትን ህብስት ጭምር ነው። ኦኬ
ያንን አቅም ጭምር ነው የሚሰጠው እያለ ይናገራል ማለት ነው። ከዛ በኋላ ኮንዘልማን የተባለውን ሰው ደግሞ ያስቀምጣል። ኮንዘልማን ሳክራሜንታል ፓርቲሲፔሽን ኢን ክራይስትስ ባዲ ሜክስ ዘ ባዲ ኦፍ ክራይስት እያለ ደግሞ ይናገራል። ይሄ ሳክራሜንታል ፓርቲሲፔሽን በክርስቶስ አካል ምን ያደርገናል? ምን ነው የሚለው? ሳክራሜንታል ፓርቲሲፔሽን ኢን ክራይስትስ ባዲ ኦኬ። ያ ሳክራሜንታል ፓርቲሲፔሽን የህብረት ሳክራሜንታል የሆነው ህብረት ማለት ነው። በጌታ እራት የምናደርገው ህብረት ምን ያደርገናል አለ? the body of Christ የክርስቶስ አካል ያደርገናል። ስለዚህ ዝም ብሎ ብቻ አይደለም፣ ዝም ብሎ መውሰድና አስታውሶ መሄድ ብቻ አይደለም፣ የክርስቶስ አካል መሆን በዛ ሳክራመንት ውስጥ ይገኛል የሚል በጣም የሚደንቅ ክሌም ይሰራል ማለት ነው። ከዛ በኋላ ደግሞ ሌላ ደግሞ ላሳያችሁ። ኦኬ በሌላ ስፍራ ላይ ደግሞ እንደዚህ እያለ ደግሞ ይናገራል። ጎርደን ፊን ያነሳና እንደውም እነ ጎርደን ፊን ጭምር ስለ ጌታ እራት አንደኛ ቆሮንቶስ ምዕራፍ 10 ላይ የተቀመጠውን ነገር እንደውም ማብራራት የሚገባቸውን ያህል አላብራሩም። ከዛ በላይ አቅም አለው በማለት ደግሞ ይህ መጽሐፍ ያስቀምጣል። ሶ ምንድነው in particular to mean that ጎርደን ፊ ያለው ማለት ነው the Lord's Supper binds individuals together to form a community whose singular existence as God's people in some sense experienced regularly at his table እያለ ይናገራል። ስለዚህ እነዛን ኢንዲቪጁዋልስ ወይም ደግሞ ሰዎችን ይህንን የሚወስዱ ግለሰቦችን እንደ ኮሚኒቲ የማቆም አቅም አለው የሚለውን ነገር ያስቀምጣል መጀመሪያ ማለት ነው። ከዛ በኋላ ግን እንደዚህ በማለት ይናገራል he will not countenance the idea that አንደኛ ቆሮንቶስ 10:17 means believers become body through his meal። ስለዚህ ይሄንን ጎርደን ፊ ያስቀምጣል። ኦኬ በጌታ እራት በኩል ቦዲ ይሆናሉ። instead they affirm that the spirit has already brought about through the days and resurrection of Christ such a reading can be made to work al ስለዚህ እንደው ከክርስቶስ ሞትና ትንሣኤ ጋር ተካፋይ ያደርጋቸዋል ምናምን የሚለው ነገር ኦኬ ያ ነገር ጥሩ ነገር ይሰራል። መልካም ነው። እነ ጎርደን ፊ ያነሱት ነገር አለ። ግሪን እንደዛ ይላል such reading can be made to work of course አለ። ከዛስ but on balance አለ እንደው ሚዛን ላይ ስናስቀምጠው ግን it fails to do justice to the depths and breadth of Paul's thought አለ። ግን ደግሞ ወደ ጳውሎስ ስንመጣ ጳውሎስ ስለ ጌታ እራት የሚያስበውን ነገር በተመለከተ ደግሞ እንትን ጀስቲስ አያደርግም። ከዛ ያለፈ ጥልቀትና ስፋት ያለው ነገር ጳውሎስ ይናገራል አለና ምንድነው to say nothing of the power of the church's Eucharistic experience and unnecessary in any case, although Paul does not say how believers share in Christ's body and blood or in what way the one bread makes the church one body, he has no metaphysical theories to put forward. It seems unmistakably clear that Paul is claiming that these things happen. Certainly that has been the influence of the text on many Christian interpreters. Hence, a stronger, fully sacramental reading of 1 Corinthians makes better sense in light of the larger context of the later and its effective history. ኦኬ ስለዚህ በዛ ደረጃ ጠንካራ የሆነ ኮሚኒቲ የመስረትን በዛ ውስጥ በሚያልፍ ኃይል በጌታ ራት ወር ደግሞ በዚህ ሳክራመንት ውስጥ በሚያልፈው ኃይል ሰዎች መስቀሉን የሚኖሩበት መስቀሉን ማኒፌስት የሚያደርጉበት በውስጥ ሰውነታቸው የሚጠነክሩበትን ኃይል ያገኛሉ የሚለውን ነገር በዛ ስፋት ልክ ደግሞ ይናገራል። ይሄ ቴዎሎጂ የጳውሎስ የአንደኛ ቆሮንቶስ ቴዎሎጂ ማለት ነውና እንደውም ጎርደን ፊ ብዙ አላብራሩትም ከዛ ያለፈ ስፋትና ጥልቀት ጨምራለሁ በማለት ሲናገር እንመለከታለን። ይሄ እንግዲህ የማን ቴዎሎጂ ነው ካላችሁ ይሄ የፔንቴኮስታል ቴዎሎጂ ነው። ኦኬ የፔንቴኮስታል ቴዎሎጂ ነው ይሄ የሚያስቀምጠው ማለት ነው። ይሄኛውን ዝም ብዬ አንስቼ ብቻ እንትን ላድርጋችሁ ይሄኛውን ልመልሳችሁ ወደ ሌሎቹ ማለት ነው። sharing the body and blood the Lord's Supper and our salvation ይላል። ተመልከቱ አሁን sharing the እሺ እንቀጥል። sharing the body and blood እና the Lord's Supper and our salvation እያለ ይናገራል። ኦኬ ስለዚህ ቀጥሎ ምንድነው እንትን የሚያደርገው ምንድነው የጌታ እራት የሚያደርገው የሚለውን ነገር ይሄ መጽሐፍ ሲያብራራ አንድ ትኩረት የሚስብ ነገር ያስቀምጣል። እዚህ ጋር ሚሞሪያሊስቲክ ነው ከሚለው ጩኸት ባለፈ ምንድነው እኛ ጋር ያለው ነገር የሚለው ነው። sharing in the body and blood ከዛ the Lord's Supper and our salvation እያለ ይናገራል። ስለዚህ የጌታ እራት በመቀበል ውስጥ ምንድነው ሌላ ያለው ነገር ሲባል ከክርስቶስ ስጋና ደም ምን እናደርጋለን? ሼር እናደርጋለን። ያ ማለት እንደው ኤሌመንቶቹ ተቀይረው አይደለም የሆነ ነገር ተደርጎ አይደለም። ያ ኒውማቶሎጂካል ፕሬዘንስ ግን ምን ያደርጋል?
የሚቀድሰንን ኦኬ ክርስቶስ ያን ሊያደርገን ስለሚችል ማለት ነው። ሶሪ እሺ የሚቀድሰንን ቅዱሳን የሚያደርገንን ከዛ በኋላ ደግሞ በዛ ቅድስና የሚያኖረንን look what is the eucharist for ይልና and answer to make us holy with Christ's own divinity divinely human holiness አለ። ስለዚህ እኛን ከክርስቶስ ቅድስና ተካፋይ የሚያደርገንን ነገርም በዛ ውስጥ እናገኛለን እያለ ይናገራል። ይሄ በጣም ጥቂቱ ነገር ነው ይሄኛው አሁን ያያችሁት ነገር ማለት ነው። ሶ ምንድነው ፖይንታችን ሚሞሪያሊስቲክ ነው፣ የጌታ እራት ሚሞሪያሊስቲክ ነው ይላሉ ፔንቴኮስታሎች የሚል ከሆነ አዎ ይላሉ። አጭሩና ግልጹ መልስ አዎ ይላሉ። እሺ የጌታ እራት ሚሞሪያል ብቻ ነው እንደው ዝም ብሎ መታሰቢያ ምሳሌ ብቻ ነው ይላሉ አይሉ። ለምን? ሚሞሪያሊስቲክ የሆነው ወይም ደግሞ መታሰቢያ ነው የሚለው እሳቤ አስቀድሞውኑ በመጽሐፍ ቅዱስ ወይ ቤተክርስቲያን አባቶች ዘንድ ያለ ነገር ስለሆነ ማለት ነው። ሲምፕሊ እሱን የምንቀበለው ሆኖ ያለ ሜር ሚሞሪ ነው፣ በቃ መታሰቢያ ብቻ ነው ሌላ ነገር የለውም የሚለው ነገር ግን ፍጹም ስህተት ይሆናል። አሁን ባሳዩአችሁ ቴዎሎጂ መሰረት ፍጹም ስህተት ይሆናል፣ ትክክል አይደለም። ለምን? ፔንቴኮስታሎች በዛ መንገድ ያምኑ። ታዲያ ምን ያምናሉ? ክርስቶስ ኒውማቶሎጂካል ይገኛል ይላሉ። በክርስቶስ ኒውማቶሎጂካል ፕሬዘንስ ምክንያት ደግሞ የሚቀድሰንን በውስጥ ሰውነታችን የሚያጠነክረንን ስጋዊ ፈውስ ጭምር የሚሰጠንን አቅም እናገኛለን። እሱ ብቻ አይደለም፣ እንደ ቤተ ክርስቲያን አንድ አርጎ ሊያኖረን የክርስቶስን አካል ሊገነባ የሚችልም ነገር ነው። በጌታ እራት ውስጥ ደግሞ ሌላ የምናገኘው ነገር አለ። እሱም ደግሞ ምንድነው? ከክርስቶስ አካል ጋር መተባበር ይሆንልናል። በዛ ውስጥ የክርስቶስ አካል መሆን ይገኛል ይላሉ። ማን? ፔንቴኮስታሎች። እንደው የሜሞሪያል የሚለው ነገር እኮ ከባድ ቃል ነው ከተባለ መጽሐፍ ቅዱስ ካልከበደው እኛ ለምን ይከብደናል? ሁለተኛው ኤቨረት ፈርጉሰን በአንድ ባለፈው ቅድም ኤቢ ባሰማው ኦዲዮ በዛ ላይቭ ላይ አስቀምጫለሁ። አጋፔ ጋር ገብታችሁ ልትመለከቱት ትችላላችሁ። እዛ አስቀምጫለሁና እዛ ላይ ተናግሬያለሁ። መታሰቢያ የሚለው ነገር ለሰከንድ ቴምፕል ጁዳይዝም ሰዎች ወይ ደግሞ ሁለተኛው ቤተ መቅደስ ፔሪድ ላይ ለነበሩ አይሁዳውያን መታሰቢያ የሚለው ነገር ለእስራኤል ቀላል ነገር አይደለም። ዝም ብሎ የሆነን ነገር አስቦ እንትን ከማድረግ ይለያል። የሆነ ነገር አስቦ ከመሄድ ይለያል። የሆነ ነገር ደጋግሞ ከማስታወስ ይለያል። ኦኬ፣ በምንድን ነው የሚለየው? ከዛ የበለጠ ሴንስ አለው። ለምን? ምክንያቱም እነሱ ሚሞሪያል አድርገው የሚወስዱት ነገር ትላንትና እግዚአብሔር በሕይወታቸው ያደረገውን ያንን የእግዚአብሔርን ስራ ዛሬ ላይ ኦፕሬቲቭ እንዲሆን የማድረግ ኃይል ጭምር ነው። እዛ ድረስ ይደርሳል። ሜሞሪያል የሚባለው ነገር የሆነ ነገር ደጋግሞ ማሰብ ብቻ አይደለም። ታዲያ እግዚአብሔር ትላንትና በእነሱ ሕይወት የሰራውን ነገር ዛሬ ላይ ጭምር ፕራክቲካል እንዲሆን የሚያደርግ ነገር ነው። ስለዚህ ፓስኦቨር ላምብ ይበላሉ፣ የፋሲካውን በግ ሲበሉ ሲምፕሊ የሆነ ነገር ደጋግሞ እያሰቡ ብቻ አይደለም፣ ያንን በዛ ጊዜ የተሰጣቸውን ነፃነት ዛሬም ጭምር ፕራክቲስ እያደረጉት ነው። ምክንያቱም በምርኮ ሆነው ያንን መብላት አይችሉም አይደል? እንደው ሎጂካሊ በምርኮ ሆነው የፋሲካ በግ አይበሉ። ማን ያስበላቸዋል? የነፃነት ጉዳይ ነው። በባርነት ሆናችሁ ነፃነታችሁን አታከብሩም። ገብቷል? ስለዚህ ምንድነው ፖይንቱ? የፋሲካውን በግ በሉ ማለት እነዚህ ሰዎች ዛሬም ነፃነት ውስጥ ናቸው ማለት ነው። ዛሬም ነፃነት ላይ ናቸው ማለት ነው። ዛሬም በነፃነት እየኖሩ ነው ማለት ነው። ስለዚህ ሜሞሪያል የሚለው ነገር ትናንትና እግዚአብሔር ያደረገውን ነገር ዛሬ ጭምር ሪያላይዝ የሚያደርግ ጉዳይ ነው። ዝም ብሎ መታሰቢያ ብቻ አይደለም፣ ደጋግሞ ከማሰብ ይለያል። ፔንቴኮስታሎችም ይህንኑ ሀሳብ አዶፕት ያደርጋሉ። ከዛ በኋላስ በፔንቴኮስታል ቴዎሎጂ ውስጥ ከሜሞሪያልነቱ ባለፈ በሜሞሪያልነቱ ውስጥ ያለውን ያንን መንፈሳዊ ጸጋና በረከት ሁሉ እንካፈላለን ይላሉ። አሁን የዘረዘርናቸው ማለት ነው። ሶ ሜር ሜሞሪያል ነው የሚለው ነገር እንደው ከሀሜት አያልፍምና እባካችሁ ከዛ ሀሳብ ይውጡ እንላለን። ተባረኩ።